እያዳመጥከኝ አይደለም? የማወራው ምንም እየሰማህ አይደለም? ቆይቶ ነው መሰለኝ የሚደርሰው። ኢምራን ከስር ይሆንና ከዛ በኋላ በመልስልት ይችላል፣ ወይም ለታዳሚው መልስና ከዛ ካልገባው በኋላ መጥቶ ይጠይቃል። እንደዛ ይሻላል። እሺ ስለዚህ መጀመሪያ ምን አወቀው? ሩህ የሚለው ነገር በእስልምና ፍጡር ነው። ያጀማ ልጨምርላችሁ ማስረጃ። ሲቀጥል ሩህ የሚለው ቃል በእስልምና ለብዙ ነገር ይውላል። ምሳሌ አምላካችን ጂብሪል ሩህ አልቁዱስ ይለዋል። ኢትቃን ፊ ዑሉም አልቁርአን መጽሐፉን ይሁት እንደዚህ ይላል። እሺ የውመ የቁሙ ሩህ አለ ሩሁ በሚቆምበት ጊዜ አለ መለኩን አዚም አያቻ ትልቅ መላእክት ራሱ ሩህ ተብሎ ይጠራል። ሩህ የሚለው ቃል በአረበኛ በብዙ መንገድ ይቀመጣል። አሳያችሁ። ይሄ ሁለተኛችሁ እዚህ ጋር ይሄ ሁላ እዚህ ጋር የሩህ ትርጉም ነው። ሩህ የሚለው ቃል ምሳሌ ለቁርአን ይውላል፣ ለወህይ ይውላል፣ እንዲሁም ደግሞ ለመላእክት ይውላል፣ እንዲሁም ደግሞ ለትልቅ መላእክት ይውላል። አያችሁ አይደለ? ስለዚህ ሩህ የሚለው ቃል በእስልምና ብዙ ትርጓሜ አለው። ግን በእስልምናችን ሩህ አልቁዱስ ተብሎ የሚታወቀው ማን ነው ከተባለ ጂብሪል አለይሂ ሰላም ነው። ማስረጃ ልስጣችሁ። ማስረጃ ደግሞ አምላካችን እንደዚህ ሱረቱል በቀራ ላይ ምን አለ? ቁጥር 9 ስላጣላችሁ አንዴ ቁል ነዘለሁ ሩሁል ቁዱስ አለ። አንዴ ሁላችሁም ተመልከቱ። መጀመሪያ ከሱረቱል በቀራ ቁጥር 97 ጀምር። ለጂብሪል ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው፣ እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍት አራጋች ሲሆን ለምእመናን አውርዶት ይላል። ኢብሩ አንድ የሚሉት አንሳ። ቁርአን ያወረደው ማን ነው? ቁርአን ያወረደው ማን ነው? ቁርአን ጂብሪል። እሺ ጂብሪል እንደሆነ ያዘ። ለዚህ ጋር ደግሞ እንምጣ። ሩሁል ቁዱስ ይላል። ሩሁል ቁዱስ የሚለው ላውጣላችሁ አንዴ እዚህ ጋር ያዙልኝ። ማን ነው ቁርአን ያወረደው ከተባለ ያጀማ ማን ነው? ጂብሪል ነው። ግን ያው አምላካችን ይላል ቁል ነዘለሁ ሩሁል ቁዱስ አለ። ቁል ነዘለሁ ሩሁል ቁዱስ ሚን ረቢክ አለ። በጌታ ፍቃድ ሱረቱን ነህል ቁጥር 102 ተመልከቱ። አምላካችን እንደዚህ ይላል ቁል ነዘለሁ ሩሁል ቁዱስ ታማኙ መንፈስ የተቀደሰው መንፈስ አወረደው። ማን? ጂብሪል ማለት ነው። ሚን ላተልቅ አንዴ ብሎ ከከፈትከው ያው ሚን ረቢክ አለ። ያው ተመልከቱ ያጀማ ሁላችሁም። ኧረ ቆይ አንተ አርግና ከዛ ነው ለማድረግ ነው አፉን ይምሩ። አይ ችግር የለው። ስለዚህ ያጀማ ሩሁል ቁዱስ ተብሎ የሚታወቀው በእስልምናችን ታላቁ መላእክት የመላእክቶች አለቃ የሆነው ጂብሪል አለይሂ ሰላም ነው። ማስረጃዎች ግን ሩህ የሚለው ቃል በአረበኛ በብዙ መንገድ እንደሚቀመጥ ከዚህ መጽሐፍ አሳይቻችኋለሁ። ግልጽ ይመስለኛል። ወንድም ይብሮ ጨምርላቸው። እሺ ያው ሌላ ትልቅ ሰርፕራይዝ ነው ኢምሩ። በነገራችን ላይ ይሄ አሁን ማሳያቸው ሐዲስ ብዙ ጊዜ አንተ ቀደም ስታሳይ ምንድነው ያለው ረቡል ምንድነው ሩህና አስመልክቶ ያው ጂብሪል የተባለበት ቦታ አለና ሩሁ ያው የውመ የቁሙ ሩሁ ወልመላኢካ ይላል። አይ ሩህና መላኢካው እኮ ይቆማሉ አንድ ላይ፣ ሌላ ነው ሩህ የተባለው ምናምን ይላሉ። ኖ ሳይ ሙስሊም 43ኛው ሐዲስ ላይ ምን ይላል መሰላችሁ? ተመልከቱ ምን እንደሚል እዩት። ያው እሺ የታለ? እዚህ ጋር ሱቡሁን ቅዱስ ረቡል መላኢከቲ ወሩህ ይላል። ረብ አለው ሩህ ኢምሩ አየው። ረብ አለው ሩህ የተባለው ረብ አለው አንድ እና ማን ነው ሲባል the lord of angels and the spirit አለ። ስፒሪት የተባለው ራሱ ምን አለው? ሎርድ አለው። እንዴት አድርጎን አምላክ ከሆነ እንዴት ሎርድ ሊኖረው ይችላል? በዚሁ አጋጣሚ ለመናገር ፈልጌ ነውና ሱማን ብሎ አስቀምጦታል እዚህ ጋር ስታየው ያው ሱቡሁን ቅዱስ ረቡል መላኢከቲ ወሩህ። ይሄ ደግሞ ሪያዱ ሳሊሂን 1426ኛው ሐዲስ ላይ የተቀመጠው you the rab of angels and ምን አለ? ጂብሪል አለ። ኦፍ ጂብሪል ስለዚህ ጂብሪል ነው ማለት ነው። ሩህ የተባለው ራሱ ጂብሪል መሆኑን ከዚህ አንፃር ለማየት ነው። እሺ በቃ ኢምሮ ራስና ተለቀ አያዩ ጀዛከላ። እዚህ ጋር ልንገራችሁ አጀማ ምን መሰላችሁ? በክርስትና አስተምሮ ክርስቲያኖች ምን ብለው ያምናሉ? መንፈስ ቅዱስ አምላክ ነው ይላሉ። መንፈስ ቅዱስ እዚህ ጋር ያለው ማለት ነው አብ ወልድ መንፈስ እዚህ ጋር ያለው አምላክ ነው ይላሉ። በእስልምናችን የሙስሊሞች አምላክ አንድ ነው እንጂ ሶስት አምላክ የለንም። እሺ ክርስቲያኖች መጽሐፋችሁ ላይ ያለውን ጉድ ወደኛ አታምጡ። በክርስትና እንደምናቆም ብለውና መንፈስ ቅዱስ በእግዚአብሔር የሚላክ ነው አምላክ ነው። አምላክ ቢሆንም ቆይ አንዴ የሚታርገው ገናችን አምላክ ነው በክርስትና መንፈስ ቅዱስ። በክርስትና መንፈስ ቅዱስ አምላክ ቢሆንም ግን በእግዚአብሔር ይላካል። እግዚአብሔር ራሱ ይልከዋል። ያው ተመከቱ ማስረጃ መጽሐፍ ቅዱስ ተመከቱ። ሁላችሁም እንደዚህ ይላል በስላሴ አካላት መካከል አብ የበላይ አስተዳዳሪ ሲሆን ወልድ ደግሞ የአብን ፍቃድ የሚፈጽም። ተመከቱ እዚህ ጋር መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው አለ። ስለዚህ በክርስትና መንፈስ ቅዱስ የሚባል አምላክ አለ። እዚህ ጋር ያለው አምላክ ማለት እሱ ደግሞ በማን ይላካል? በአብና በወልድ ይልኩታል። የሚላክ አምላክ ሙስሊሞች አናመልክምና ፕሊዝ መጽሐፋችሁ ላይ ያለውን ወደኛ አታምጡ። ለማንኛውም እስልምናችን ምን እንደሆነ አይታችኋል። እሺ ወገናችን የሚለው ሰላም ብያለሁ። ወገናችን የሚለው አሁን ሚውታንሳ ሚሊኒ የሚለው እንደዛ ነገር ሁላችሁም ታብታብ ማድረግ አትርሱ።
ቶሎ ካላወራ ላወርድ ነው። እሺ ብራዘር፣ ሰዓት መቆጠባ። ዛያ ቀጥልሽ። ዛያ ሰላም ናችሁ? ሰላሙን አላመን ተቢዐል ሁዳ። ከየት ቤተ እምነት ነው ወገናችን? እኔ ሙስሊም ነኝ፣ ግን ለ24 ሰዓታት ከፍሬ ነበርና ሻሃዳ ሊዝ ነው። ሻሃዳ ለመያዝ ነው የመጣህ? በምን ከፍረህ ነው? ምን ብለህ ነው የከፈርከው? በቃ ኢየሱስ ብዬ ነው። ለ24 ሰዓታት ኢየሱስ ብዬ። ኢየሱስ ብዬ ማለት ኢየሱስ ይሰማል ብዬ። ኢየሱስ ይሰማል ማለት እንደዛ ያልኩህ በምን መሰረት አድርገህ ነው? ዱዓ አድርጌ ነበር። ዱዓ የተቀባይነት አላገኘምና ዱዓ ተቀባይነት ስላገኘ ኢየሱስ ይሰማል ብለህ ኢየሱስ አልክ ማለት ነው። ኢየሱስ እስቲ ይሰማል ብዬ ሞከርከው? ሞክሬ ተመለስኩኝ። አዑዙ ቢላሂ ሚነ ሸይጣን ረጂም። እሺ ወንድም ያልከው እውነት ከሆነ በጣም ከባድ ነገር ነው። ሰው እንዴት ነው የማይሰማን አካል ፍጥሩን የሚለምነው? በጣም ከባድ። እዚህ ጋር አንድ ምክር ልስጥህና ያው ከዛ ስለ እስልምና ጠይቅህና ወደ ሻሃዳው እንሄዳለን ማለት ነው። ማወቅ ያለብህ ነገር መጀመሪያ በእስልምናችን ሙስሊሞች ዱዓ የምናደርገው ለአምላካችን ብቻ ነው። ቁል ኢነ ሰላቲ ወኑሱኪ ሁሉ ኢባዳችን በሙሉ ለአላህ ብቻ ነው። እሺ ብራዘር፣ አንተ ግን እንዳልከው ከሆነ ወደ ኢየሱስ ጸልያለሁ ያልከው ወደ ኢየሱስ ጸልያለሁ ያልከውና በጣም ያሳዝናል ሙስሊም ሆነ እንደዛ ማድረግ። ኦኬ ሙስሊም ነበርክ አይደለ? ድሮ ነበርኩኝ። አይ ኢንሻአላህ ሙስሊም ካደረግ ስለ እስልምና ታውቃለህ? አውቃለሁ። ኦኬ እስልምና ስንት አርካን ነው ያሉት? ስንት መሰረቶች አሉት እስልምና? 6 እስልምና አርካኑል ኢስላም ነው። አርካኑል ኢስላም ስንት ናቸው? 6 ናቸው። አርካኑል ኢስላም 6 አይደለም ወንድሜ። እሺ እኔ ያወዛገብከኝ ያለው ምን አርካኑል ኢስላም 6 አይደሉም 5 ናቸው። እሺ አይ መማር ይኖርብሃል። ስለዚህ ኢንሻአላህ ፎሎ አድርጌሃለሁኝ። በውስጥና መጀመሪያ አወራለሁ። ፎሎ ስላደረኩ በውስጥና በውስጥ ሻረት ይዛለህ ኢንሻአላህ። እሺ ኧረ አሁን መያዝ ነው የምፈልገው። በዚህ ሞትስ አይ እሺ ኢብሮ ምን ትላለህ? አሲዘው ችግር የለውም። አሲዘው ያዝ አሲዘው እሱን አናውቅኛ። ያዝ። እሺ እምሮ አንድ ነገር አለ። ቀድሞ ሙስሊም ከሆነ እኮ ራሱን መያዝ ይችላል እኮ። ስለ እስልምና ካወቀ ራስህ ሻሃዳውን መመስከር ትችላለህ። ምንም ችግር የለውም። ግዴታ ሚዲያ ላይ መውጣት አይጠበቅብም። እስከዛም እንዳጠበቅ ችግር የለውም። ከፈለገ ማሜ በቃ ይያዝ። ግራ ከገባው ችግር የለውም። ይያዝ በቃ አሲዘው ይሆናል። መያዝ የምችል ከሆነማ እኔ ራሴ ይዛለሁ። ችግር የለውም። አይ ሀቢቢ እንደዛ ከሆነ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። በቃ ይሄ ነው ሻሃዳ ማለት። በቃ ይሄ ነው ባጭሩ። ግን ሌላ ጊዜ ጠንቀቅ በልሽ እንደዚህ አይነት ነገሮች ውስጥ እና መጀመሪያ ማድረግ ያለብህ ተውባ ነው። እሺ ተውባ ማድረግ አለብህ። ያደረግከው ነገር በጣም ነው የሚያሳዝነው። ምንድን ነው ያደረግከው? አንተ ወደ ኢየሱስ ነው የጸለይከውና ይሄ ከባድ እንትን ነው። ወደ ፍጡር መጸለይ በጣም ከምድራችን ክፉ ነገር ይሄ ነው። ሉቅማን መሰለህ ለልጁ ሲነግረው ያ ቡነየ አለ፣ ልጄ ሆይ አለ ኢነ ሽርከ ለዙልሙን ዐዚም አለ። ይሄ ሽርክ የሚባለው ነገር ምንድን ነው አለ? ትልቅ በደል ነው። ስለዚህ ትልቅ በደል የሰራኸው አንተና አላህ ይቅር እንዲያደርግህ መጀመሪያ ተውባ ማድረግ አለብህ። አላህን መጠይቀው። ያው ሻሃዳ ይዘሃል ሙስሊም ሆነሃል። እሺ እሺ። እና በቻልከው እስልምና ላይ ጠንቀቅ። ይሰማል? እሺ በውስጥ አውራኝ። እሺ ቴሌግራም ቁጥር ላክልኝ፣ ወንድሞች ጋር ትማራለህ። እሺ ችግር የለውም። መጀመሪያ የጠየኩህ ለምን መሰለህ? ዞያዬ እየገቡ ድራማ የሚሰሩ ስላሉ ነው። እሺ ብራዘር እየገቡ አውቀው ሙስሊም መሆን ፈልጋለሁ እና ከሻሃዳ ከያዙ በኋላ የሚቀሉ ሳይሆን ለዛ ነው የጠየኩህ እንጂ ሌላ አይደለም። እንዳትቀየም ብዬ ነው። ጀዛከላህ። አሰላሙ አለይኩም። እና በቻልከው እስልምና ላይ በርታ፣ ዲን ላይ በርታ። እሺ ምድር ላይ በጣም ብዙ ፈተናዎች ቢኖሩ መጠንከር ነው ያለብህ እንጂ ዱዓ ያልተሰማምና ብለህ መክፈር የለብህም። እሺ ወገናችን ወንድሜ። እሺ ችግር የለውም። ሌላ ጥያቄ ያለ እስልምና ላይ ማወቅ የምትፈልገው ነገር አለ? እስልምና ላይ ምንም አይ እኔ እውቀቱ ትንሽ እኮ አለኝ፣ ግን ያው ዱዓ ላይ ነው ትንሽ። አይ ዱዓ ላይ መሰለህ ብዙ ፈተናዎች አሉ። ሁልጊዜ አንተ እንዳሰብከው አይሳካልህም። አንተ እንዳሰብከው ከተሳካማ ምድር ላይ ራሱ ለምን መጣ? ብዙ ነገር ሊያጋጥም ይችላል። በቻልከው ዱዓ ማድረግ፣ ከልብህ ዱዓ ማድረግ እና ለኸይር እንደሆነ ማሰብ ነው በቃ ያለብህ። አላህ ይሄን ነገር አይደል ለኸይር ስለሆነ አላህ ጥሩ ነገር እንዲያጋጥም ዱዓ አድርግ እንጂ መጥፎ ነገር ስላጋጠመኝ ብቻ ብለህ ዲን ላይ እንትን አትበል። እሺ በዲን ላይ ጠንክር። አንድ ሰው እነሱ ሲጠነክር ደግሞ በደንብ ዱዓ ውስጥ ተቀባይነት አለውና በደንብ ጠንክር ኢንሻአላህ። እኛም ከጎንህ ነን። እሺ ጀዛከላሁ ኸይራን። ወያከው እንደሚሻለህ ይጠብቀን። እሺ አስገቡ። ጥያቄ ያለው ካለ ክርስቲያን ወገኖቻችን መግባት ትችላላችሁ። ወንድም ኢብሮ፣ ወንድም አብዱል ቡኻሪ ሐሳብ ካለ እየሰጣችሁ። እሺ የቅድሙ ልጅ መጥቷል፣ አስገቡት። ወገናችን ዮሴፍ። እሺ ወገናችን ዮሴፍ ገብተሃል? አዎ መጥቻለሁ።
እሺ ጥያቄህን ማስረጃውን አመጣ? አዎ እንትን ምን መሰለህ ወንድሜ እንትን ነው ታውቃለህ ከዚህ በፊት የሆነ ጥያቄ ጠይቃችሁ ነበርና እኔ እዚህ ሁሌ የምከታተላችኋለሁና እሺ የሆነ ታላቅ ወንድሜ እንደዚህ አለኝ አንተ የሆነ ጊዜ ስትናገር የሆነ አንተና ኢብራሂም ብዙ እንትን መጽሐፋችን ውስጥ ያሉ ግጭቶችን ያወጣችሁ ስታስተምሩ ነበርና ከዛ በመጨረሻ ላይ አንተ እንደዚህ አልክ መጽሐፍ ቁርአን ውስጥ አንድም ግጭት የለም እስቲ ካለ አምጣልኝ ብለህ ነበርና አንተ እኔ ያኔ ማምጣት አልቻልኩምና ከዛ ታላቅ ወንድሜ ምን አለኝ እኔ ራሱ እሰጥሃለሁ አለኝ እሱ የሰጠኝ ግን ሳነበው ምንም ያናል አልተረዳውምና እሱን እንድታስረዳኝ ነበር ያው ግጭት ብዬም አልወሰድኩም ግን መልስ ስለፈለኩ ነው እሱ ያመጣልኝ ነገር ይጋጫል እሱ እንደምለው ይጋጫል ወይ የምለው ነውና ሁለት ቦታ ነበርና እሱ አሁን የቀደመው እንደዚህ ይላል አንድ ወደሱ ከመግባት በፊት ወንድሜ ወገኔ ማወቅ ያለብህ ነገር ማለት ነው ቁርአን የአምላካችን ቃል ከመጀመሪያው ከመጨረሻው ምን አንድ ሚኒት ታጉስ ገው ፕሊስ ገው ሚኒት አርጉሽ አትረብሹን እሺ ማወቅ ያለብህ ነገር ምንድነው እስካሁን 1400 አመት አልፏል እስካሁን አንድ ሰው አንድ ግጭት ሊያመጣ አልቻለም አምላካችን ተመከተ ምን እንደሚል ቁርአንን አስተነትኑም ምን አለ አምላካችን ተመከተ አምላክ ምን አለ ቁርአን አስተነትኑም ምን ከአላህ ሌላ ዘንድ በነበረ ኑሮ በእርሱ ውስጥ ብዙ መላእክት ባገኙ ነበር እርስ በርሱ ይጋጭ ነበር አለ እስካሁን 1400 አመት አለፈ ይሄ ቻሌንጅም አለ አንድ ሰው ቁርአን ላይ ግጭት ሊያመጣ አይችልም አንድ ሰው አልተም ግጭት ሊያመጣ መጽሐፍ ቅዱስ ላይ ግን ወረበል ከዓባ አለኝ ወረበል ከዓባ ከ1000 በላይ እኔ ያለኝ ከ1000 በላይ ግጭት አለኝ በመጽሐፍ ደረጃ ራሱ ከ1000 በላይ እና ቁርአናችን ከመጀመሪያው እስከ መጨረሻው ምንም ግጭት የለበት አሁን ግጭት ያለን ዘጠኝ እሺ ሁሉም ይፈረድባቸዋል በመለው ሱራ 99 ከ6 ቁጥር እስከ 8 አንዳንዶች ሱራ 99 ቁጥር ስንት ከ6 እስከ 8 እሺ እንደዚህ ይላል ባዳ አዑዙ ቢላሂ ሚነሽ ሸይጣን ረጂም በዚያ ቀን ሰዎች ስራዎቻቸውን ምንዳዋን እንዲያዩ ይደረጉ ዘንድ እንደየሰራቸው የተለያዩ ሆነው ከመቆሚያ ስፍራ ይመለሳሉ የብናኝ ክብረት ያክል መልካም የሰራ ሰው ያገኘዋል የብናኝ ያክል ክፉ የሰራ ሰው ደግሞ ያገኘዋል ትንሽ እንኳን ኃጢአት ከሰራ ታገኘዋለህ እንዲሁም ትንሽ እንኳን ጥሩ ነገር ከሰራ የውመል ቂያማ ታገኘዋለህ ነው አጅርህን ታገኘዋለህ አላህ አጅር ይከፍልህ ማለት ነው የሚለው እሺ አሁን ይሄ ግልጽ ነው አይደለ ስለዚህ በእስልምናቸው አንድ ሰው ትንሽ እንኳን ጥሩ ነገር ከሰራ የውመል ቂያማ ምንዳውንም ደሞዙን ያገኛል እሺ ግልጽ ነው ይሄ እሺ ግልጽ ነው አንዱ ደግሞ ሱራ 55:39 ላይ 55:39 አንዳንዶች አይፈረድባቸውም በመለው ማለት ነው 55:39 ሲጀመር ዛንጎ ስለፍርድ ያወራም እቺ ላንብብል እንደዚህ ይላል እሺ فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ በዚያ ቀን ሰውን ጃንም ከኃጢያቱ ገና አይጠየቅም ይላል ከኃጢያቱ ገና አይጠየቅም فبأي آلاء ربكما تكذبان ይላል እሺ አሁን ግጭቱ ምን ላይ ነው ሱራ ስንት ነበር ያልኩክ አሁን ያልከኝ ሱራ 55 ቁጥር 39 እኔ ግጭት አይጠየቅም የሚለው እኮ ስለምን እንደሚለው እሱን አስረዳ ጥያቄው ስለሆነ ማለት ነው ያውኑ እንደገመልኝ እስቲ በዚያም ቀን አማርኛው ማለት ነው እሺ በዚያም ቀን ሰውም ጃንም ከኃጢያቱ ገና አይጠየቅም ይላል አይጠየቅም ስለምን ማለት ነው ገና አይጠየቅም እሱን አስረዳ ገና አይጠየቅም ሲባል ማለት እንደሆነ ግን መጀመሪያ ግጭት የለም አይደል አልተጋጨም ሁለቱ አይደለ ያው እንደዛ ስላሉኝ ነው እንጂ እኔም ግጭት እናላየሁትም እሺ እስቲ አስረዳኝ እሺ ኢብሮስ ጀምሯል ወይስ ልጀምር እኔ ሀቢብ ኢብሮ ካለ ወይ ማለት ነው እኔ ምንም ነገር አላየሁበትም በነገራችን ላይ ማለት ነው እስቲ የመጀመሪያውን ጥቅስ አንድ ጊዜ እኔ ሊየው አንተ ደግሞ የሁለተኛው ላይ አድርግና አብረን እንየው ቆይ እሺ ስንት ላይ ነበር 93 ነው ያልከው አንደኛውን ቁጥሩ ንገረው 93 ቁጥሩ 99 55 99 ነው 55 ስንት 55 አይ የሁለተኛው ኢምራን ያዘውን አይደለም የአንደኛው መጀመሪያ ያሳየው 99 ከ6 እሺ 99 እሺ 99 ምን ይላል እሺ የውም እሺ ቁጥር ስንት ላይ ከ6 እስከ 8
ከ6 ከ8 يومئذ يصدر الناس اشتاتا ليروا اعمالهم በዚያን ቀን ሰዎች ስራቸውን ምንዳዋን እንዲያዩ ይደረጉ ዘንድ ምን አለ እሺ እንደ የስራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ አለ እሺ ስለዚህ ኢብራሂም ምንድነው የሚለው ኢብራሂም ተከፈከው ምንድነው የሚለው በደም አዳምጠሽ ዮሴፍ አንድ ሰው ጥሩ ስራ የሚሰራ ከሆነ የመልቂያማ ላይ ስራውን ያያዋል የሚለው ኢብራሂም ባለ እሱን ከዛ ወደዚህ እናልፋለን እዚህ ጋር የሚለው በዚያን ቀን ሰዎች ስራዎቻቸው ምንዳውን እንዲያዩ ይደረጉ ዘንድ እንደየስራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ አለ ቁጥር 6 ላይ ማለት ነው ይሄ ነው አይደል ዮሴፍ አሁን ወደዚህ ያወራማ ስለዚህ በቃ ዋናው ጋር ያደለ ኢብሮ ዮሴፍ ምንም ግጭት የለውም ግን ይሄ ላብራ ያለ እሺ እንደዚህ ይላል በዚያ ቀን ሰውም ጃንም ከኃጢያቱ ጋር ይጠየቅም ይላል ይሄ ስለምን እንደማታቀለ ስለምን እንደሚያወራ የትንሣኤ ቀን ማለት ነው አይደል አይደለም የትንሣኤ ቀን ቢሆንም ማለት ነው እኔ እንደተረዳሁት አቆላ አስረዳ እንደ መሰለ በእስልምናችን ሰው ከመቃብሩ ከወጣ የትንሣኤ ቀን ሰው ከመቃብሩ ወጥቶ ወደ አምላኩ ከመጣ በኋላ አርደል መህሸር ይባላል ሰዎች ይሰበሰቡና ይቆማሉ የዛ ሰዓት ገና አይጠየቁ ገና አይደል ገና አይጠየቁ የዛ ሰዓት መጠየቂያ ጊዜ አይደለም የዛ ሰዓት ፍርድ የለም አምላካችን መጥቶ የሚላል አነል መሊክ እኔ ንጉስ ነኝ ይላቸዋል አይነል ጀባቢራ አማጻየት ናቸው ይላሉ ሁሉም ፈርተው ዝም ይላሉ ከዛ በኋላ ፍርድ አይቆም በቃ ፍርድ የለም ነበር ከሃዲውም ጣዖት አምላኪውም ይቆማል በጭንቀት ማለት ነው ከቆመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሄደው አምላካችን ይለምናሉ ያ ረቢ ፍርድ ይቁም ይላሉ ከዛ በኋላ የዛ ፍርድ ይቆማል ፍርድ የሚቆመው ከአርደል መህሸር በኋላ ከመቼ በኋላ ከአርደል መህሸር በኋላ ግን አርደል መህሸር ላይ ገና አይጠየቁም ነው ገባህ አይደለ ስለዚህ በዚያ ቀን ሰው ጃንም ከኃጢያቱ አይጠየቅም ስለዚህ ሰውም ጋኔንም የዛ ሰዓት አይጠየቅም ማለት ነው አርደል መህሸር ላይ ማስረጃ ልጨምር ለምሳሌ ተመከት አንድ ተፍሲር ማለት ነው ተፍሲር ጠጣኝ እንደዚህ ተመከት وهو يوم الحشر ላይ የትንሣኤ ቀን ወይም ደግሞ የሰዎች የሚሰበሰቡበት እዛ ላይ አይጠየቁም لا يسأل عن ذنبه احد الا من الانس ولا من الجن አለ ከሰውም ሆነ ከጋይን ማንም አይጠየቅም አለ መቼ የመቆሚያ ጊዜ ከዛ በኋላ የሚጠየቁት ገባህ ከዛ በኋላ ግን ይጠየቃሉ ግልጽ ነው ግልጽ ነው እስቲ አሁን ደግሞ የሆነም የሚያወሩት ነገር አለ እስቲ ምናልባት ካለ መጽሐፍ ውስጥ እኔ ግን አላየሁትም አላነበብኩት እሱን ደግሞ ስለዚህ ወንድም ዮሴፍ ወገኔ ዮሴፍ እዚያ ግጭት የለም አይደለ ቁርአናችን እንደዚህ 100% ሹር እርግጠኛ ነኝ እሺ ተረድቻለሁ እሱ ማን ነው ሙሴና መሐመድ ምንድነው የሚባለው በስምና ሙሳ ነው ሙሳም ቁርአን ውስጥ እኔ የመጀመሪያ ሙስሊም ነኝ ብለዋል ያው መሐመድም እኔ የመጀመሪያ ሙስሊም ነኝ ብለዋል የትኛው ነው የምለው አይ ኢንሻአላህ ይሄ ቀላል መልስ ነው መጀመሪያ አንቀጹ ላሳይህና ከዛ ኢብሮ ተዘጋጅበት እሺ ዋና ወል ሙስሊም ነኝ የሚለውን ተዘጋጅበት ግን ሐሳቡን ልንገርህ መጀመሪያ እኔ በደንብ አንተ ራሱ ትገረማለህ እንደዚህ ይላል እኔ አለ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት የመራኝ ሲሆን የአብርሃም መንገድ መራኝ እርሱ ከአጋሪዎቹ የማንን መንገድ መራኝ ዮሴፍ የማንን መንገድ መራኝ የአብርሃም መንገድ መራኝ እሺ አብርሃም መንገዱ ምንድን ነበር አብርሃም መንገዱ ምንድን ነበር ምን ተመለከት ቁርአን እንደዚህ ላይ ይገርማል ቁርአን ተመለከት ምን እንደሚል ያው ይኸው ኢብራሂም አለ ኢብራሂም ይሁዳዊ ክርስቲያን አልነበረም አለ ታዲያ ኢብራሂም ምንድን ነበር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር አላህ አይደለ ስለዚህ ኢብራሂም ምን ነበር ሙስሊም ነበር አይደለ ነብያችን የማን መንገድ የሚከተሉት የማን ኢብራሂም ማሻ ስለዚህ ነብያችን የኢብራሂም መንገድ ኢብራሂም ደግሞ ምንድነው ሙስሊም ነው አየህ አይደለ ስለዚህ ከዚህ አንቀጽ እንኳን ስንጀምር አስቀድሞ ነብያት ሙስሊም እንደነበሩ እንገነዘባለን ግን ታዲያ እዚህ ጋር የሙስሊሞች መጀመሪያ ሲባል ማለት ነው ኢብሮ ያብራራል ኢብሮ ቀጥል የሙስሊሞች መጀመሪያ ሲባል ምን እንደሆነ ባጭሩ አስቀምጥለት እሺ የሙስሊሞች መጀመሪያ ነው የሚለው ያው ቀደም ኢምሩ እንደነገረ ሚን هذه ኡማ ከዚህ ኡማ ነው ተብሎ ተቀምጧል ከዚህ ኡማ አንጻራዊ ሆኖ ነው የሚመጣው ማለት ነው የተለያዩ ተፍሲሮችን ማየት እንችላለን ከዚህ ኡማ ከመካ ሰዎች ከዚህ ኡማ ሚን አህሊ መካ እየተባለ ነው የተቀመጠው ማለት ነው ስለዚህ ምንድነው ባጭሩ አንጻራዊ ሆኖ የመጣ ነው ማለት ስለዚህ አሁን አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም የኢብራሂምን መንገድ መራኝ በል ብሎ እንደተናገረው ሁሉ
ነቢያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ እስልምና መሆኑን ማካነ ኢብራሂሙ የሁዲያ ወላ ነስራኒ ወላኪን ካነ ሐኒፈን ሙስሊማ ይላል። ስለዚህ ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ምን ነበር? ሙስሊም ነበር። ስለዚህ እስልምናን ነበር የተመሩት። ነቢያቶች በአጠቃላይ ሙስሊሞች ከነበሩ በአጭሩ ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞችን መጀመሪያ ነበርኩኝ ብለው ሲናገር የነበረው ከህዝቦቻቸው አንፃር መሆኑን እንዲሁም ሙሴም የመጀመሪያው ሙስሊም ነበርኩኝ ሲል እንደዛ ነው። ስለዚህ አሁን እኛ ደብል ስታንዳርድ አድርገን ደግሞ እንጠይቃለን። ስለዚህ ማን ነው የበኩር ልጅ ብለን ደግሞ ባይብል ላይ እንጠይቃለን። የበኩር ልጅ ማን ነው? እስራኤል ነው? ኤፍሬም ነው ወይ? ወደሱ ከመሄድ በፊት አንድ ልጨምርለትና ትቀጥላለህ። ክርስትና ላይ ነጽነት ነው ያስቀምጥልሃል። ምሳሌ ተመልከት። መጀመሪያ ማወቅ ያለብህ ነብዩ ሰለላሁ ዐለይሂ ወሰለም በአረብ ነብይ ናቸው አይደለ? በተላኩበት ማህበረሰብ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሲላኩበት ወደ ተላኩበት ማህበረሰብ ከነሱ ከማህበረሰቡ መጀመሪያ ጊዜ ያመጡት ማን ናቸው? ነብያችን ናቸው። መቼም ነብዩ ሰለላሁ ዐለይሂ ወሰለም ሳያምኑ ሰዎችን አያስተምሩ። አምነው ያምኑና ከዛ ሰዎች ያስተምራሉ አይደለ? እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ያደረጉ ራሳቸው አመኑና ሰዎችን አስተምሩ። ተመልከት ምሳሌ። ይሄ መጽሐፍ ይወት ሙስሐፉ ትቢያ እንደዚህ ይላል። አልሙራድ የተፈለገበት ሚን አህሊ መካ ከመካ ሰዎች ከነብያችን ሰዎች ወይም ከህዝቦቹ የመጀመሪያቸው ከተላኩበት ማለት ነው። ሊአነሁ አወሉል ሙስሊሚን ሚንሁም ከተላኩበት ማህበረሰብ የመጀመሪያ አማኝ ስለነበሩ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንፃር ሙስሊም ስለነበሩ ጊዜያዊ ሙስሊም ተብለዋል። ኦኬ ሁለት አይነት ሙስሊም እስልምና አለ። አወልየቱ ዘመንያና እንዲሁም ደግሞ አወልየቱ አሁን ባለበት አንፃር የሚባል ነገር አለ። ሁለት አይነት ምሳሌ እኔ የመጀመሪያ ቲክቶክ ተጠቃሚ ነኝ። ኢብራሂም እዚህ ጋር ገስት ካለ የመጀመሪያ ቲክቶክ ተጠቃሚ ማን ነው? እዚህ ገስት ላይ ካለው ምሳሌ እኔ ነኝ አይደለ? እቀድማለሁ አንተ ነህ። እሺ እኔ ለምሳሌ እኔ ነኝ አልኩት አይደለ? እሺ እኔ ማለት ሌላ ሀገር ቲክቶክ አይጠቀምም ማለት ነው እንዴ? አይደለም። ልጨምርልህ አንድ ኢብራሂም ተመከት እንደዚህ ይላል ቁርአን ሱረቱ በቀራ ላይ ዳቢሎስ የተመከተ ለመላክ ለአደም ሰገዱበት ተባለ ጊዜ ከወራ ከሃዲዎች ሆነ። የመጀመሪያው ከሃዲ ማን ነው? የመጀመሪያው ከሃዲ ማን ነው? ኢብሊስ ነው አይደለ? ግን ይገርምሃል ቁርአን ተመከተ ምን እንደሚል ሱረቱ በቀራ ላይ ይላል ለመካ ሰዎች ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረደ ቁርአን እመኑ፣ በእርሱ የመጀመሪያ ከሃዲ አትሁኑ ይላቸዋል። አያህ እንዴት አለ መጀመሪያ ከሃዲ አልነበረም እንዴ? አልነበረም እንዴ? አንጻራዊ ሆኖ የመጣ ነው ማለት ነው። አንጻራዊ። ስለዚህ የመጀመሪያው ከሃዲ ማን ነው? ኢብሊስ ነው አይደለ? ካንጻር ደግሞ ነብዩ ከተላኩበት የመጀመሪያው ከሃዲ ማን ሊሆን ነው? የተላኩበት ማህበረሰብ አይደለ? ስለዚህ ባጭሩ ይሄን ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንፃር የመጀመሪያ ሙስሊም ናቸው። እንዲሁም ነብዩ ሙሴ ከተላከበት ማህበረሰብ የመጀመሪያ ሙስሊም ተመከተ ምን እንደሚይዝ የቀደመ አንቀጽ ላይ ራሱ ወደ አንተ ተመለስኩኝ። እኔም በወቅቱ የምእመናን መጀመሪያ ሙሴ ራሱ ተመከተ ሙሴ ያለው እንት ስለዚህ ሙሴ ራሱ ከተላከበት ማህበረሰብ አንፃር የመጀመሪያ አማኝ ነበር ከተላኩበት። ግን ከሁሉም አጠቃላይ የመጀመሪያ ሙስሊም ማን ነው? አዳም አለይሂ ሰላም ነው የመጀመሪያው ከሁሉም አጠቃላይ። ወንድም ኢብራሂም ቀጥል በክርስትና ከዛ ወደ ቀጣይ እናልፋለን። እሺ በጣም ጥሩ። እንግዲህ ያው በእስልምናው ላይ እንደዚህ አንጻራዊ መሆኑን ከተረዳን እኛም ተመሳሳይ ጥያቄ ከተጠየቀ አይቀር እንጠይቃለን ማለት ነው። ስለዚህ የመጀመሪያው የእግዚአብሔር በኩር ማን ነው? ዘጸአት 4:23 ላይ እግዚአብሔር ማን ነው? እስራኤል የበኩር ልጄ ነው ይላል እግዚአብሔር ሲናገር፣ እስራኤልን እንደ አንድ ህዝብ ቆጥሮ ማለት ነው። የበኩር ልጄ ነው አለ። እያንዳንዱ የእስራኤል ህዝብ የበኩር ልጅ ነው ማለት ነው። ኤርሚያስ ምዕራፍ 31 ቁጥር 9 ላይ ኤፍሬምም በኩሬ ነውና ይላል። ኤፍሬም ምን ነው? በኩሬ ነውና። ስለዚህ ከኤፍሬምና ከእስራኤል ማን ነው በኩር? እንዲሁም ደግሞ መዝሙረ ዳዊት ምዕራፍ 89 ቁጥር 27 ላይ እኔም ደግሞ በኩሬ ያደርገዋለሁ ከምድርም ነገስታት ከፍ ይላል እያለ በኩሬ እየተባለ ያለው ማን እንደሆነ ደግሞ እዚህ ጋርም ሌላ ሰው አለ ደግሞ። ለዛ ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አለ። አሁን ስለዚህ የትኛው ነው በኩር ብለን እኛም ከጠየቅን ተመሳሳይ መልስ ከመጣ እንግዲህ ደብል ስታንዳርዱ በስነ ስርዓት ይቀመጣል ማለት ነው። ስለዚህ ይሄ ጥያቄ ይመለሳል። እንደዛ ነው። ይምሩቀጥል ጀዛከላ ወንድም ዮሴፍ ወገናችን ዮሴፍ ግልጽ ነው። ሁላችሁም ታብታብ አድርጉ፣ ሼር አድርጉት። ዮሴፍ ግልጽ ነው። አሎ ኔትወርክ አሰጣ ተማል ጥሪያችን የሚለውን ፎሎ አድርጉት። እዚህ 1100 ሰዎች አላችሁ። ጥሪያችን አብዛኞቹ ሰዎች አታውቁትምና በጣም ምድር ላይ ትልቅ ስራ እየሰራ ያለ ጀማዓ ነው። አላህ መልካም ስራቸውን ይቀበላቸው እና ሁላችሁም ፎሎ አድርጉ። ዌብሳይት አላቸው፣ ፌስቡክ አላቸው፣ እንደዚሁም ቴሌግራም አላቸው። ሁሉንም ዌብሳይቶቻቸውን ብትከታተሉ በጣም ደስ ይለኛል። እና ሁላችሁም ፎሎ አድርጉ። የሚፖስቱት ፖስት አለ፣ ያንንም ሼር አድርጉ፣ ዲዩት አድርጉ። በጣም ጥሩ ስራ እየተሰራ ያለ ነውና ሁላችሁም እንድታውቁ ፈልጋለሁ። ይሄንን ምድር ላይ ራሱ ትልልቅ ስራ መስጂዶች ማስገንባት፣ የተለያዩ ሰለምቲዎችን መርዳት፣
በቃ አሉ የተባሉ ስራዎች እየተሰሩ ያለበት ጀማ ነውና ከተጀመረ ራሱ አሁን 4ኛ ዓመቱን ያዘ። በጣም እጅግ በጣም ብዙ ስራዎች እየሰሩ ያሉ ጎበዝ ወንድሞች ናቸው። አላህ መልካም ስራቸውን ይቀበላቸው። እኛን ራሱ ያገዙን ነው። ሰለምቲዎች ዙሪያ ብዙ ስራዎችን እየሰሩ ያሉት እነሱ ናቸውና አላህ መልካም ስራቸውን ይቀበላቸውና ፎሎ አድርጓቸው። ጀዛኪላህ ዘይ ሁላችሁም ጥሪያችን የሚለውን ፎሎ አድርጉ። ሰማያዊ አረንጓዴ ፕሮፋይል ያለው ማለት ነው። እሺ አደበኛ አቡል ቡኻሪ ሐሳብ ካለ ቀጥሎ እንደም አፎን አንድ ነገር ላስቀምጥ ብዬ ነው። ኦኬ فيومئذ لا يسأل عن ذنبه إنس ولا جان የሚለው ላይ ሱረቱ الرحمن ላይ ያለው ዑለማዎች ይሄንን የቁርአን አንቀጽ በሶስት መልኩ አይተውታል። አንደኛው አንዳንድ መውቂፎች አሉ የማይናገሩባቸው ሰዎች እንዲናገሩ አይፈቀደላቸውም እና ያንን ነው የሚወክለው ብሏል። ምን ማለት ነው? እንግዲህ ሰው እንደ አካል መጠየቁ ምን ያሳያል? የማይታወቅ ነገር እንዳለ ነው። ሰው መጠየቀው ይሄ ነገር እንደዚህ ነው እንዴ ይሄ ነገር እንደዚህ ነው እንዴ ብለህ መጠየቀው ጥያቄ አይደለም። የሆነ ነገር ለመረዳት እንደዚህ አይነት ጥያቄ አይጠየቁም። ግልጽ ነው። ምንድነው ያደረጋችሁት? ምን ስትሰሩ ነበር እየተባለ የማይታወቅ ነገር ኖሮ እንዲታወቅ የሚጠየቅ ጥያቄ የለም የሚል ይዘውታል። አንደኛው ይሄ ነው። ግልጽ ነው አይደል? የማይታወቅ ነገር ኖሮ እነሱ እንዲያስረዱ ምክንያቱም እነሱ እንዲያስረዱ እነሱ የማይታወቅ ነገር ወይም የሰሩት ስራ ሳይታወቅ ቀርቶ እስቲ ንገሩን የሚባል ነገር የለም ሁሉም ነገር ይታወቃል ማለት ነው ብለው ይዘዋል። አንደኛው ይሄ ነው። ሌላ ሁለተኛው ወጅሃቸው ደግሞ ምንድነው የሚሉት ዑለማዎች ይህን ሲያስቀምጡ በሌላ ሱራ ላይ በሱረቱል ሙርሰላት ላይ እንዳለው هذا يوم لا ينطقون ይላል። هذا يوم لا ينطقون ዛሬ ቀን ነው ሰዎች የማይናገሩበት ይላል። ምን ለማለት ነው ሲባል ሰዎች በአንደበታቸው እንዲናገሩ አይፈቀደላቸውም። አላህ ምን ብሏል በሱረቱ ያሲን ላይ اليوم نختم على افواههم በአፎቻቸው ላይ እናሽግባቸዋለን ይላል። ወተከሊሙና ያናገረናል አይደል? ማን ነው የሚያናገሩን? አይዲህም እጆቻቸው ወአርጁሉሁም እግሮቻቸው። ሌላውን ቦታ አላህ Subhanahu Wa Ta'ala ወየውመ ተሽሀዱ ዐለይሂም ምንድነው ዐለይሂም ጁሉዱሁም ይላል። አታ የተከለሰውና ቆዳዎቻቸው ጭምር እንደሚናገሩ ያስቀምጣልና በአፋቸው እንዲናገሩ አይጠበቅም። ያው ተክለሰውነቶቻቸው ሁሉ ይናገራሉ እንደሚታወቀው ማለት ነው። በዚህ መልኩም ይዘዋል ዑለሞች ይሄን ወስደዋል። ሶስተኛውና የመጨረሻው ደግሞ ያየሁት ምንድነው ይሄ የተፈለገበት ወከአና هذا بعدما يؤمر بهم الى النار ነገሩ ካለቀ በኋላ ወደ እሳት ሲነዱም ጥያቄ የለም። በቃ ነገሩ ካለቀ በኋላ እንዴት ነው ወዴት ነው አስተያየት የሚባል ነገር የለም። ወደ እሳት ሄዱ ከተባለ ወደ ሰዓት ነው የሚገቡት። ምክንያት አለ። ምክንያቱም ደግሞ እነሱ ምንድነው ይለያሉ ይታወቃሉ። فذلك الوقت لا يسألون عن ذنوبهم ስለ ወንጀሎቻቸው አይጠየቅም። ወንጀላቸው ሂሳብ ተደርጎ አልቋል አብቅቷል። بل يقادون إليهم ويلقون فيها ነው ይወሰደ ሰዎች ያውቋቸዋል ይታወቃል። በምን يعرف المجرمون بسيماهم ብሏል። ሙጅሪም የሆኑ አመፀኛ የሆኑ ሰዎች በመልእክታቸው ይታወቃሉ። بعلامات تظهر عليهم يوم تسود وجوه እንዳለው ፊቶቻቸው ይጠቁራሉ። ያንን የተፈለገበትና ራሳቸው በአንደበታቸው መናገር አይተበቀባቸውም። እያንዳንዱ የተክለሰውነት ክፍሎቻቸው የሚናገሩበትንም እሱንም ብለዋል። ሶስት ሐሳብ የተንጸባረቀው አላሁ አለም መልሳችሁታል በሚገባ ሁላችሁ። ይሄን ነው የምለው። አላሁ አለም ይቅርታ አስረዘም ጀዛከላህ ማሪ አይ ለቀደቱ በቃ አስቀምጥኩ። እሺ ይብሮ ቀጥራይቢ አንድ ነገር ሳናወራ ትልቅ መልእክት አለኝና በጣም ይቅርታ ማለት ስለገባው 1 ደቂቃም 30 ሰከንድ እሺ አይሞላም። እሱም ሴቶች እህቶቻችን አደራችሁን በውስጥ እየመጡ ልስለም የሚሏችሁን እንዳትቀበሏቸው። ኢምራን እኔ በሌሎች ኡስታዞች እነ ኢማም አሊ እነ ቲ ምናምን እነሱ ጋር ሂዱ ሁሱ ጋር ሂዱ በሏቸው። እሺ በጣም እኔ ስላየው 5 ሰው ገጥሞኛል። 5 ሰው ገጥሞኛል። እንደዚህ አይነት ነገር እንዳትቀበሏቸው። ይሄ ሌላ ሴራ ነው ያላቸው ማለት ነው። ቀጥል ኢምሮ። አያ ጀዛከላህ። እሺ ምክሩን ሰምታችኋል። እሺ አደበኛዋ ሰላም ብያለሁ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ኡስታዝ አይደለሁም እኽቲ ቀጥይ። እሺ እኔ ጥያቄ ነበረኝ። አይ ቀጥይ ኢንሻአላህ ፈትዋ ከሆነ ኢንሻአላህ ቀጥይ እኽቲ። አይደለም ከአንድ ልጅ ጋር እንደዚህ በእንትን ተከራክረን እና ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ አላህ የአሂዶች ብቻ አውጣና ብታየው ጥሩ ነው እንድታብራራልኝ ፈልጌ ነው። ሐሳቡን ንገሪኝ። ሰዓት ለምቁት ሐሳቡን ንገሪኝ። ሐሳቡ የአሂዶች ማን ዩዘር ነው ማን ነው የአላህ ልጅ ነው ብሎ ያምናሉ ብሎ አላህ ቁርአን ላይ አስቀምጧል። አላህ ተሳስቷል ምናምን ነው ያለኝ። አይሁዳውያን እንደዛ አይሉም ነው?
እኔ አይሉም ያልኩት እሱ ግን አላህ ተሳስቷል እንደዛ አይሁዶች እንደዛ አይሉም አላህ ተሳስቶን ያስቀመጠ ነው የሚለኝ እሺ ስለዚህ አይሁዳውያን እንደዛ ብሎ ኡዘይር አላህ ልጅ ነው ብሎ አያምንም ቁርአን ዋሽቷል ነው ፖይንቱ እሱ የሚለው እንደዛ ነው ያለው መልሱ ልትሽ ይችላል መታገች አዳምጪ አልহামዱሊላህ ወከፋ መጀመሪያ ወቃለት ለሁሉ ኡዘይር ብሎ ሲል ሁሉም አይሁዳውያን የሚል ትርጓሜ የለውም አንቀጹ ይሄ ነው እንደዚህ ይላል ኡዘይር የአላህ ልጅ ነው አለች አይሁድ ኡዘይር አላህ ልጅ ነው አለች ይላል ጥያቄው ምንድነው አይሁዳውያን እኮ ኡዘይር አላህ ልጅ ነው አይሉም ቁርአን ዋሸ ይላሉ መጀመሪያ አይሁዳውያን ኡዘይር አላህ ልጅ የሚሉ አይሁዳውያን ነበሩ እንደነበሩ ልትች ነበሩ አይሁዳውያን እንደዛ የሚሉ ነበሩ ግን ሁሉም አይሁዳውያን ነበሩ ለዚህ ማስረጃ ከታሪክ ምሳሌ ይሄ መጽሐፍ ምሳሌ ተመልከቱ ይሄ መጽሐፍ ብትመለከቺ ሂስቶሪ ኦፍ ዘ ጂዊሽ አረቢያን ነው መጽሐፉ በአረብ ሀገር የነበሩ አይሁዳውያን ስለነሱ ታሪክ የሚያወራ መጽሐፍ ነው እንደዚህ ይላል ኢኖክ አለ ኤንድ እዝራ በእዝራና በሄኖክ መጽሐፍ ላይ አለ ሰን ኦፍ ጋድ አለ የአምላክ ልጅ የሚለው ቃል የአምላክ ልጅ ወይም ደግሞ ካን ቢ አፕላይ ቱ መሳለ የአምላክ ልጅ ለመሳያ ሊሆን ይችላል but most often it apply to the righteous person ግን አንዳንዴ ደግሞ ለሚገባው ሰው ይውላል እሱ ማን ነው ያው እዝራ አለ ለእዝራ ይውላል በኔ ኢለሂም ይውታ ወይም ደግሞ የአምላክ ልጅ ይሉት ነበር አለ እነማ አይሁዳውያን ግን ሁሉም አይሁዳውያን አልነበሩ ከነሱ የሆኑ ጀማዓዎች ነበሩ በነቢያችንም ጊዜ ደግሞ እንደዛ የሚሉ ነበሩ ለዚህ ማስረጃ ምሳሌ አንድ መጽሐፍ ተከሰልሽ ይሄ መጽሐፍ ተፍሲር ሳዲ እንደዚህ ይላል وهذه المقاله ይሄ ንግግራቸው ኡዘይር አልሀጅ ንግግራቸው ወኢለም ተቁን መካቱ ለአመት የሁሉም ንግግር አይደለም ሁሉም ኡዘይር አልሀጅ ብሎ አያምኑም አይሁዳውያን فقالها فريق منهم ከነሱ የሆነ ከአይሁዳውያን የሆኑ ሰዎች ግን ብለውታል ይሄ ነው በታሪክም አሳይቼሻለሁ ስለዚህ ኡዘይር አልሀጅ ብሎ የሚያምኑ አይሁዳውያን ነበሩ ግን ሁሉም አይሁዳውያን እንደዛ ብለው አያምኑም ግልጽ ነው አሁን እሺ እሺ ጀምለት ብሎ ተፍሲር البغوي ላይም በተመለከተው ምን አለ አታ ረሱላህ ሰለላሁ ዐለይሂ ወሰለም ጀማዓተ ሚን اليهود ከይሁዳ የሆኑ ጀማዓዎች መጡና ሰላም ማነው ابن ማነው እሺ ምን አለ እሺ ቆይ ወደ ዋናው ፖይንት ልይድልሽና ኦኬ ومالك فقالوا سموچን ይተቀሱ فقالوا ብለዋል ወደ ነብዩ ሰለላሁ ዐለይሂ ወሰለም መተው كيف نتبعك وقد تركت قبلنا وانت لا تزعم ان عزير ابن الله አንተ ኡዘይር የአላህ ልጅ ነው ብለ እስካልተናገርክ ድረስ እንዴት አንተን በነብይነት እንቀበላለን በቃ እንደዛ ማለት ስለዚህ ሰበበ ንዙል አለው فانزل الله عز وجل الله ምን አወረደ وقالت اليهود عزير ابن الله የሚለውን ይሁዳዎች ኡዘይር የአላህ ልጅ ነው የሚለውን ጉዳይ አስመልክቶ እነዚህን ስፔሲፊካሊ የተባሉ ያሉትን ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ሒጃዝ አካባቢ ሲኖሩ የነበሩትን ይሁዳዎች አስመልክቶ ለመሆኑ ተፍሲሮች ላይ ማለ ማለት ነው ቀጥል ኢምሩ ጀዛከላ ግልጽ ነው እሺ ተመልሶልሻል ወገናችን አንደኛው ተመልሶልሻል አሉ እሺ ታች አድርጌሻለሁ ከይቅርታ ጋር ሰዓት ለመቆጠብ እሺ ሀያት ሰላም አለይኩም ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ታይበኔ ጥያቄ ማለት ነው ኦኬ ተመልሽ ከወጣሽ አይሰማም አሁን ቀጥይ ከወጣሽ አይሰማም ከቲክቶክ አትውጪ ቀጥይ እختي طيب ቁርአን በአንድ አይነት አቀራር ነው የወረደው ወይስ በስንት አይነት እሺ ጥያቄው አለቀ ጥያቄ ቁርአን ይለያያል ያኔ ስንት ሲሉ አይቼ ነው ማለት ነው በሰባት አይነት ነው በምንድነው የሆነ ቅንቡልና ሐፍስ ምናምን ብዙ አይነት ቁርአን እንትኖችን አድርጎ የሆነ ልጅ ነው ሱረቱል በቀራ ስንት ነው አላጡ አሚን ምስኪን የሚለውን አንድ ቦታ መሳኪን አንድ ቦታ ደግሞ ምስኪን ብቻ ሚምን በፈታና በከስራ ያደረገ የተለያየ ነው የተበረዘ ነው ይላል አይ እሺ ኢብሮ ተጀምሯል ጀምረው እሺ እንደተመቸ መጀመርም ካለ ግን ለጀምራለሁ ለቀድሰው አንድ ሐሳቡ ግልጽ የሚሆነው ማለት ግን አዘጋጀው በደንብ እሺ መጀመሪያ ማወቅ አለብሽ ነገር መሰለሽ የሙስሊሞች ቁርአን አንድ ነው እሺ ቁርአናችን አንድ ነው የአምላካችን ቃል አንድ ነው ግን ያ አንዱን ቁርአን ሙስሊሞች በሰባት አይነት መንገድ እናነበዋለን አምላካችን ምን አለ ይሄ ቁርአን ወርዷል ይሄን ቁርአን በሰባት አይነት መንገድ አንብቡት አለ ለስታችሁ ማስረጃ ان هذا القران ነብያችን ተመከቱም እንደሚል ان هذا القران ከዛ ان الله يأمرك ان تقرأ على امتك على سبعه ያህል ጅብሪል መጣና ምናቸው አላህ እኮ ያዛል አላህ ምን አዘዘ ቁርአንን በኡመቶች ላይ በህዝቦች ላይ በሰባት አይነት አህሩፍ እንዲቀሩት
አዙሃል አላቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን በሰባት አይነት አህሩፍ ቀርተውታል። ፈአዩማ ሐርፍን ቀረኡ በየትኛውም ሐርፍ ቢያነቡት ፈቀድ አሳቡ ትክክል ናቸው። ስለዚህ ሙስሊሞች አምላካችንን ቃል በሰባት አይነት አቀራር እንቀርዋለን። አንዱን ቁርአን በሰባት አይነት ቂራት እንቀርዋለን። ይሄን ካሽልኝ ግን እኮ ታዲያ ምስኪንና መሳኪን የሚል አለ የሚል ነው። ማወቅ ያለብሽ ነገር ምንድነው? አንደኛው ቂራት ሌላኛውን ቂራት ያብራራዋል፣ ያጠነክረዋል፣ እንዲሁም ደግሞ ያበረታዋል። ማለትም ምሳሌ ልንገርሽ። አሁን ምሳሌ አንቺ አመጣሽ ምንድነው የሚለው? ፈይጣሙ መሳኪን አለ የሚለው ምስኪንና መሳኪን አለ የሚለው አይደለ? አይዋን አላጥ እሺ ምስኪን ማለት ማለት ነው። ምስኪን ማለት ነው አንድ ምስኪን አይደለ? ምስኪን አንድ ሰው ነው። አንድ ምስኪን አንድ ነው። መሳኪን ነው ብዙ ናቸው አይደለ? ስለዚህ አምላካችን ድሃዎችን አብሉ አለ። ድሃዎችን አብሉ አለ። አሁን እዚህ ጋር ምን ተማርሽ አንቺ? አሁን በዚህ አንቀጽ ምን ተማርሽ? ድሃዎችን ማብላት አለብሽ አይደለ? ድሃዎችን ማብላት አለብሽ። ግን እሱን እኮ ያለው አምላካችን ምን አለ? ድሃዎችን አብሉ አለ። ግን ነው ቀጥሎ አጠናክረው ምን ብሎ አጠናክረው አንድ ድሃ አብሉ አለ። ስለዚህ አንድ ሰው ከፈራው ምድር ከተባለ አንድ ድሃ ያብላ ነው። ድሃዎችን ቢሆን ከድሃዎች መካከል ደግሞ አንዱን መርጦ ያብላ የሚል ትርጓሜ አስቀመጠ። ስለዚህ ቁርአናችን ቅድም እንደገለጽኩልሽ በሰባት አይነት መንገድ ይነበባል። ሰባቱ ደግሞ ከአምላካችን የመጡ ናቸው። ቁርአን የሚቀራባቸው መንገድ ናቸው። ግልጽ ነው። አይዋን ሰባት ብቻ አይደለም በብዙ አይነት አቀራር አለ ልጁ ማለት ነው። ቁርአኖችንና ቃሪዎችን እንትን እያለ እነዚህን ያኔ መሳኪን ሲሆን በብዙ አይነት ሳይሆን ያና ምስኪን የሚለውን ማለት ነው ሚምን በፈታና በከስራ እያመጣ የሆነ ይጋጫል ማለት ነው። ብዙ ቁርአኖቹን የሆነ ብቻ ነው ያለቃቸው ስሞችን ያመጣና እዛ ቦታ ላይ ያንኑ ቁርአን ማለት ነው በምስኪንና በመሳኪን ከብሎ ነው እንደዚህ እንትን እያለ እንትን ይላል ማለት ነው። ጥያቄ ነው ሰውየውን ተውን አንዴ ጥያቄ ላይ ተኩር። እሺ ሰውየው ጥያቄ አሁን ወደ መልስ እንግባና ያ ልድጋም ቆይ አንዴ ረጋቤ አዳምጪኝ። እሺ መጀመሪያ ማወቅ አለብሽ ቂራአትና አህሩፍ ይላል። በደንብ ለስላት በቃ እንጂ እሷ ዝም ተበል ከዚህ በኋላ አይ ሐቢቢ። እሺ ቂራአትና አህሩፍ ይላል። እሺ 10 ቂራአት አለ 7 አህሩፍ አለ። እሺ ይሄ መጀመሪያ ኦኬ 10 ቂራአት 7 አህሩፍ አለ። እሺ ግን እኮ ይለያያል አህሩፍ ምስኪና መሳኪን ያልሽውን ልመልስልሽ ባጭሩ። ይሄ መጽሐፍ ተመከቸ አህሩፍ ሰባ እንደዚህ ይላል። ኢነላህ አንዘል ቁርአን አላ 7 አህሩፍ አላህ ቁርአንን በሰባት አህሩፍ አወረደ። ለምን ሊወስር አላለ ትላውታ ከተመከቸ ይቀጥላል። እንደ ይፈስሩ بعضه البعض አለ አንደኛውን ያብራራዋል አለ። ስለዚህ አምላካችን አንዱን ቁርአን በሰባት አይነት መንገድ ስናነበው አንደኛው ቂራአት ሌላኛውን ቂራአት ያጠነክረዋል። አንደኛው ቂራአት ላይ ምስኪኖችን አብሉ አለ። ምስኪኖች ድሃዎችን አብሉ አለ። ቀጥሎ ሰማዳው ለየው ቀነሰው ስንታደርግ አንድ ምስኪን አብሉ አለ። ስለዚህ ምናወቁ ሙስሊሞች ድሃዎችን ማለት እንዳለብን አወቀ። ደግሞ ምናወቀን አንድ ድሃ ደግሞ ማለት እንዳለብን አወቅን ማለት ልጨምራችሁ። ምሳሌ አምላካችን ምን አለ? ያ አዩሃ الذين እናንተ ያመናችሁ አለ የጁማ ቀን አዘን ሲደረግ አለ ፈስዐው ኢላ ዚክሪላህ አለ ወደ መስጂድ ተቻኮሉ አለ ሩጡ አለ ፈስዐው አለ ሂዱ አለ። ኦኬ ቀጥሎ ምን አለ? ፈምሹ ኢላ ዚክሪላህ አለ። አያችሁ አይደለ? ስለዚህ ሙስሊሞች ምን አወቅን? ወደ መስጊድ ስንሄድ ቀስ ብለን መሄድ እንዳለብን ተማረን ማለት አያችሁ። ስለዚህ አምላካችን ቁርአንን እርስ በርስ ሁሉም ከአምላካችን ናቸው። ሁሉም ቁርአን የሚቀራባቸው መንገዳቸው። ስለዚህ ሙስሊሞች አንዱን ቁርአን በሰባት አይነት አህሩፍ መንገድ እናነበዋለን። ሰባቱን ደግሞ እርስ በርሳቸው አይጋጩም። አንደኛው ምን ያጠነክረዋል ነው። ግልጽ ነው። ኢብራሂም ጨምረትና ከዛ ጥያቄ እንቀይር። እሺ በአጠቃላይ ያው ትልቁ ፖይንት መያዝ ያለብሽ እህታችን ወደዚህ ሁኝና አዳምጪ። እሺ እዛ ትጂ ትልቁ ፖይንት ማየት ያለብሽ ነብያችን ሰለላሁ ዐለይሂ ወሰለም ቅድም ኢምራን እንዳለው ሐዲስ ቁጥሩም ያስችላል ትችያለሽ። ሳይ ሙስሊም 818 ኤ ላይ ማየት ትችያለሽ። እዛ ላይ فقرأ القراءة التي سمعه ማን ነው? ይቅርታ ይሄኛው አይደለም። ይሄኛው ሐዲስ በዑመርና በእንትና መካከል የተፈጠረው። እሺ እሱን ራሱ ልንገርሽ ምን ይላል መሰለሽ? እሺ ለማሳጠር ያክል ሐኪም ኢብኑ ሒዛም ሲቀራ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ባስቀሩት መልክ አልሰማም። ዑመር ማለት ነው። ዑመር ረዲየላሁ ዐንሁ የቀራበት መንገድና ሌላኛው ሰሃቢ የቀራበት መንገድ አንድ አልነበረም። ይሄን ሰዓት ዑመር ተናደደና በቃ ሰላት እስከሚጨርስ ድረስ በቃ እንትን አለ። ከዛ በኋላ ልክ ነብያችን ሰለላሁ ዐለይሂ ወሰለም ልጁ ሰላቱን ሲጨርስ ወደ ነብዩ ይዞት መጣና ከዛ በኋላ ምን አለ? አርሲልሁ ልቀቀው አሉት ነብዩ። ፈቅራ ቀራ አሉት። ከዛ ያንን ልጅ فقرأ القراءة التي سمعته يقرأ ከዛ እሱ ሲያነብ የነበረውን ቁርአን ከዛ ደግሜ ያዳመጥኩት አለ። ማነው? ከዛ فقال رسول الله صلى الله عليه وسلم هكذا انزلت ልክ እንደዚህ ወርዳለች አሉት። ثم قال لي ለኔም በአሉኝ ዑመር ማለት ዑመርም እንዲያለ اقرأ ቀራ አሉኝ አለ።
فقرأت فقال هكذا أنزلت እንደዚህ ወርዳለች አሉ إن هذا القرآن أنزل على 7 أحرف ከዛ በቁርአን በስንት በሰባት አይነት አህሩፍ ወርዷል አህሩፍና ቂራ ሲጀመር ይለያያል ቀደም እንዳለሽ فقرأوا ما تيسر منه የገራላችሁን ቅሩ የገራላችሁን ስለዚህ በሰባቱም አይነት አላህ አወረደው ነው እንጂ እንደልክ እንደነሱ ባይብል አንደኛው ሌላኛውን ተቃርኖ አንደኛው በቃ ጭራሽ የሚለያዩ ነው አይደለም አንደኛው ሌላኛው የሚያጠናክር ምሳሌ ልስተሽ ለምሳሌ አንዳንድ ምሳሌዎችን ልስተሽ ለምሳሌ ሰባት አህሩፍ ከተባሉት አንድ ልስተሽና በሱረቱ من حجرات ምዕራፍ 6 ማን ነው ቁጥር 6 ላይ ምን ይላል ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتثبتوا አለ አንድ ፋሲቅ ወደ እናንተ መጥቶ ፋሲቅ ማለት ያው እሺ ከአላህ ተዓ የሄደ ሰው ማለት ነው በቃ ወሪያ አመላላሽ መጥቶ ከነገራችሁ ፈተተበቱ አለ ሌላኛው ላይ ደግሞ ሲናገር ፈተበየኑ ብሎ ተናገረ ሁለቱም ትርጉማቸው አንድ አይነት ነው ቃሉ ግን ተለያይቶ እናያለን ማለት ነው ተግባባን ሌላም እንደዚሁ አይነት በቃ ሰባት አይነት ሲባል ሰባት አይነቱንም ማብራራት እንችላለን አስፈላጊ ከሆነ ማለት ነው ያው ከጊዜ አንፃር ሙሉን አላብራራውም እንጂ ቂራ ደግሞ ቂራዎቹ የተለያዩ አይነት ቂራዎች አሉ አህሩፎቹ ግን ከነዚህ ያወጣም ሁሉም ቂራ ከነዚህ አህሩፎች ያወጣም ለማለት ነው ኢምራን ልታሳየት የፈለከውን ቀጥል ይችላል አያ ሀይቢ ጀዛከላ ሐሳቡን ሰዓት ለመቆጠብ ማለት ማወቅ ያለባችሁ ቁርአኑ አንድ ነው ብያችኋለሁ ምሳሌ አንዴ የሚታዩ ሀያት ቁርአኑ አንድ ነው ብያችኋለሁ ግን አንድ ቁርአን ማድረግ እንችላለን በሰባት አይነት መንገድ ማንበብ እንችላለን ምሳሌ እዚህ ጋር አንድ ቃል አለ እንደዚህ ይላል ምን ታጉት አንዴ ሚውት አድርጊ ፕሊስ እንደዚህ ይላል አፈአንተ ትክሪሁ الناس حتى يكونوا مؤمنين ይላል አንተ ሰዎችን ታስገዳለህ እንደሚቃል እዚህ ጋር አሁን እዚህ ጋር ተመጥቶ ትክሪሁ ምቃል አይደል ከፈለገ ይሄን ቃል ትክሪሁ ለማመምች እንደዛ ነገር ኦር ደግሞ ነብያችን ባቀሩ መንገድ ከፈለገን ደግሞ ማለት ተክረው በማቅረትም እንችላለን ተክረሁ አያችሁ አይደለ ይሄ ግን እንደዚህ ተክረሁ የሚቃል ግን አልመጣም ገባችሁ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ትክረሁ ብሎ ካቀሩ በእነሱ መንገድ እንቃለን ይሄ ከማንተ ከነብያችን ነው ነብያችን ደግሞ ከጅብሪል ደግሞ ከአላህ ስለዚህ አንድ ቁርአን በስንት አይነት መንገድ ይነበባል በሰባት አይነት መንገድ ይነበባል ምሳሌ الحمدلله رب العالمين الرحمن الرحيم مالك يوم الدين مالك አያችሁ مالك يوم الدين አንደኛው الحمدلله رب العالمين الرحمن الرحيم مالك يوم الدين አያችሁ ቁርአኑ አንድ ነው ግን የተነበበበት መንገድ ተቀየረ ማለት ነው ስለዚህ ይሄን ይመስል ሁሉም ደግሞ ከአምላካችን የመጡ ቁርአን የሚነበብባቸው መንገዶች ናቸው ማለት ነው ግልጽ ይመስለኛል አንዱ ቁርአን በሰባት አይነት ቂራአት ሰባቱ አህሩፎች ደግሞ ምን ፈጠሩ ከተባለ 10 ቂራአት ፈጠሩ እሺ ወገናችን ሀያት ሰፊ ሐሳብ ግን ሰብሰብ ሳደርገው ይሄን ይመስላል ያልገባሽ አንድ ወገናችን ሀያታችን ሀያት ሶሪ ለኔ ግልጽ ነው ይሄንን ጥያቄ እንዴት ትልቅ እንትን አድርገው ሲያዩት ከናንተ እንትን ልበላ ሌሎችም እንትን እንድል ብዬ ነው እንጂ እኔ ምንም እንትን ፈጥሮብኝ አይደለም ማለት ነው እና ሐዲስ አንድ ሐዲስ ይሰማል ኢምሮ አልጀዘር ቡክ 37 አሉ ሐዲስ ይሁን ብቻ ምን ይሁን ይሄንንም ያብራሩ እንትን ይያሉ ነበር ማለት ነውና ያልሆነ ነገር ኢማሙል ጀዘሪ ቆይ አንዴ ኢማሙል ጀዘሪ የቁርአን ሊቅ ናቸው ዛ ጥያቄው ምንድነው አንጃኒ ዛሬ ጥያቄ የለብኝም ብቻ እነሱ እንደዚህ ያሉ እኛ ልጆች ጋር ሲመልሱ አሁን ላይ በገባ ነው እኮ የክርስቲያኖች ሰባት አይነት ከዛ በላይ ነው ሰባት አይነት ይላሉ ግን ከሰባት አይነት በላይ ነው ምናምን ይያለን ሲሉ ሰምቼ ነው ቂራአት ከ10 በላይ ቂራአት አለ እኮ ቂራአት ብዙ ነው አህሩፍ ነው ሰባት ይሆነ እሺ ወክቲ ምን መሰለሽ አሁን የገባው ስለ ክርስቲያኖች ሐሳብ ልናወራ ሳይሆን ጥያቄ ልጠይቅ ነው ጀዛኪላህ እናመሰግናለን እሺ ወንድም አጠቃለውና ወደ ቀጣይ እንለፍ በቅድሚያ በዚህ ልክ የግንዛቤ ጥረት ካለባት እንደዚህ አይነት ቦታ ላይ ሄዳ ሹብሃ መሰብሰብ የለባትም የተሻለ ቦታ ላይ መቀመጥ ያለባት በእውቀቷ ልክ ነው አንድ የሚመጠናት ቦታ ነው መሆን ያለባት ባጭሩ አሁን እሷ የተፈጠረባት ነገርን አስመልክቶ ኢብኑ መስዑድ ምን ይላሉ ኢብኑ አቢ ሸይባ 6ኛው ሙጀልድ 27ኛው ገጽ ላይ የሚያነሱት ነገር አለ وقد صح عن ابن مسعود رضي الله عنه أنه قال إني قد سمعت أولى القراء በፊት ግንባር ቀደም የመጀመሪያዎቹን አንባቢዎች የቁርአን አንባቢዎች አውቃለሁኝ ይላል እና ሰምቻቸዋለሁ ይላል فوجدتهم متقاربين ሁሉም የሚቀሩትን አቀራር ሰምቻለሁኝ ከነብዩ ሰለላሁ ዐለይሂ ወሰለም ይዘው እነዚህ የቀሩት ቂራአት የተቀራራቢ ነው የተለየ አዲስ ሐሳብ ይዘው የመጣ ቂራአት አይቻልም ይላል فقرؤوه كما علمتم በተማራችሁት መንገድ ከነብዩ ሰለላሁ ዐለይሂ ወሰለም በተገኘው በየዘያችሁ እንድታነቡት ይገባላል وإياكم تدنققوا አደራችሁ ነው
والتنطع والاختلاف بزي قد لمن بزي قرأ لمن بزي قرأت بهلو ما ينت قراءة عند ورد النبي صلى الله عليه وسلم استمروا لنا كلهم قراءة راس براس يدوج لهم الناس يترددوا من هذا إنما هو كقول أحدكم باجروا لاسرداችሁ ካላችሁ ብቻ ነው ይሄ ነው በቃ መልእክቱ እንዴት አንዳችሁ እንደማለታችሁ ነው ሀሉማ ወተዓል አንዳንድ ሰው ተዓል ቢለው ይጠቀማልና ለማለት አንዳንድ ሰው ሀሉማ ብሎ ይጠራል ሁለቱም መልእክቱ አንድ ነው ልክ እንደዚህ ነው ብሎ አስረዳቸው ይሄንን ኢብኑ ሸይባ 6ኛ ሙጀልድ 27ኛ ገጽ ላይ አስቀምጠዋልና የተለየ ነገር የለውም እና ሁሉም ንባቦች ከነብዩ ሰለላሁ ዐለይሂ ወሰለም ተገኝተዋል ይሄንን ማስመልክቶ አንድ ሐዲስ ነበረ ካገኘሁት አመጣዋለሁ አሁን ያየሁት ቡኻሪ ላይ ያለ ሐዲስ አለ بخاري ومسلم له حديث له نعم عن عباس رضي الله عنهما أن رسول الله صلى الله عليه وسلم قال أقرأني جبريل على حرف جبريل أن عند حرف نبر سياس كان ينبره فلم أزل تزيده حتى انتهى إلى 7 أحرف من ممكن كزين نقر لا يالتجمل لي إنه اسم من سكيو درس 7 حرف እስኪ ድረስ አሉ ከዛ በላይ አልሄደም እና 77 አህሩፎች ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቷል ሁሉም ቂራአቶች ከነብዩ ሰለላሁ ዐለይሂ ወሰለም ለመያዛቸው ሰነድ አላቸው ሰነድ ምንድነው ካልሽ አሁን የነበርሽ ህይወታችን በደንብ አዳምጪ ነብዩ ይቀራሉ ከዛ በኋላ ከነብዩ ደግሞ የሰማ ሌላ ሰሃቢ አለ ያ ሰሃቢ ይቀራል ያ ሰሃቢ ደግሞ ሌላ ያስተምራል ያ ሁሉም ቂራአቶች ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በትክክለኛ ሰነድ የተገኙ ናቸውና ቁርአን የወረደባቸው ናቸው የተለያዩ አይነት ቂራአቶች አሉ በመልእክት ደረጃ ለውጥ የላቸውም በል አንዱ አንዱን የበለጠ ይወضح بعضه بعضا አንዱ አንዱን በሚገባ ያጠራል እንደው የንጽጽር ቤት ነውና ለምሳሌ ሱረቱ መርየም ላይ ያለውን የምታስታውሱ ከሆነ እንትና መጥቶ ጅብሪል አለይሂ ሰላም መጥቶ ምን አላት ለመርየም አለይሂ ሰላም ምንድነው ያላት ሊአህበ ለኪ አላት ልሰጥሽ አላት ሊአህበ ለኪ ኢሳ የሚባል ልጅ ልትጸንሳ ሊአህበ ለኪ ጉላመን ዘኪያ ብሏታል ሌላ ቦታ ላይ ሲቀርና ሊያሃበ ለኪ ሊሰጥሽ ማን ሊሰጥሽ አላህ ነው የሚሰጥሽ አሁን በሰጥሽም መሰጨው አላህ ነው እኔ ተላኪ ነኝ እንደዚህ አይነት ነው አንዱ አንዱን የሚያጠናክር መልእክቱን ግልጽ የሚያደርግ ነውና አደራችሁን ግን ብዙ ብቃት የሌላችሁ ሰዎች ወይም በተለይ ለማጣጣል አይደለም እንትን የሌላችሁ ሰዎች ቀድማችሁ ዲናችሁን በደንብ ተማሩ አሁን ራሱ እዚህ የሚነገራችሁን ብታደምጡ ሌላ ከምትሉ هذا الله اعلم جزاك الله ابو البخاري እሺ ሴቨን ሰላም ብያለሁ ከስር ያለው ቶሎ እሺ ሰዓት የለምና አጠራጠር ይያለው ወአለይኩም ሰላም ወራህመቱላህ ሰላም አለይኩም ወአለይኩም ሰላም አይሰማህም ሄሎ አኺ ነተከታው ኢንሻአላህ አስተካከተ እሺ ከላይ ያለው ዮኒ ሰላም ብያለሁ ዮኒ ከላይ ያለው እሺ አንታችሁን ጆል ቶቶ ወይ ፈናን ካላችሁ ቀደም የገባችሁ አንዳችሁ ሰላም ይሰማል እሺ ሰላሙን አላምን ጥያቄ ያለው ወገናችን አለ ጥያቄ ያለው ተወረ ኦኬ እሺ የኔ ጥያቄ ምን መሰለ በዮሐንስ ራእይ ላይ የተጻፈው አይደለ በዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ እኔ አልፋና ኦሜጋ ነኝ የነበረውና የሚኖረው የሚለው ለሱ ጥያቄ የምትሰጠው ኢንተርፕሬቴሽን ለመስማት ነበር ኦኬ ችግር የለውም ግን እስልምና ጥያቄ ለህ መጀመሪያ እስልምና ላይ አሁን እስልምና እየተወራ ያለው እስልምና ጥያቄ አለ ኦኬ እሺ እስልምና ላይ ከሆነ ሜን ኩዌሽን ማለት የተለመደ ኩዌሽን ነው በጣም የተለመደ ኩዌሽን ነው ግን እኔ ስቲል ያልተመለሰልኝ ስለሆነ ነው የእንትኑ ጥያቄ ነው የመሐመድ በአዶፕት ያደረገውን ልጁን አለ አይደለ በመካፊት ምሎ አዶፕት ያደረገውን ልጁን እንትን ለሚስት ዳረለትና ከዛ በኋላ ሚስቱን መልሶ ሚስቱን ፍለጋ ሲል ሚስቱን አገባና ከዛ በኋላ ልጅነቱን ካደ አለ አይደለ ይሄ ታሪክ ኖርማሊ ሲባል ነው የሰማሁትና ጥያቄ ግራ ገባኝ እሺ ጥያቄው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም የማደጉ ልጃቸውን ሚስቱን አፋፋ አገቡ አይደለ ባጭሩ እቃውን ተወና ነገር በቃ ከላይ ያለው ደግሞ ታገሽ መጀመሪያ እንደዛ የሚል ሐዲስ ሐሳብ ከመጀመሪያው ጀምር እሺ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ሐሳብና የለባቸውም እሺ ቁርአን እንደዛ እነከ ለዓላ ኹሉቂን ዐዚም አለ አንተ በታላቅ ጠባይና ስለዚህ ቤተሰብናቸው ከፍ ያለ መጀመሪያ ያዝልኝ እሺ
ይሄን ከስክሪን ምን ተፈጠረ መሰለህ? እኔ ጋር አውራ። ዘይድን ታውቀዋለህ አይደለ? ዘይድን ታውቀዋለህ? አዎ። ዘይድ መጀመሪያ ባሪያ ነበር። እሺ ዘይድ ባሪያ ነበር። አዎ ዘይድ ባሪያ ነበር። እሺ ኦኬ። ከዛ ባሪያ ከሆነ በኋላ ነብዩ ነፃ አወጡት። ገባህ? ነብዩ ነፃ አወጡት። በቃ ሂድ አንተ ከዚህ ባሪያ አይደለህ ነፃ አውጣ ብለው ለቀቁት። ግን እሱ ምን አለ መሰለህ? ነብዩን ስለሚወዳቸው ምን አለ? እኔ ከነብዩ ጋር ነው የምኖረው አለ። ገባህ ወገኔ? ሐሳብ እኔ ጋር በደንብ እንዲገባ ስለምፈልግ ነው። እሺ ወገናችን፣ አሉ እኔ ጋር እያወራህ ወገናችን፣ ኔትወርክ ይዞታል መሰለኝ። ይሰማው ነው። አይ ስለዚህ መሰለክ መጀመሪያ ነብዩ ዘይድ ነፃ ካወጡ በኋላ ዘይድ ምን አለ? አይ እኔ ባሪያ በቃ አንተ እሱ ጋር ሆኜ ባሪያ መሆን ይሻለኛል አለ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም በቃ ቤተሰቦች ጋር አትሄድም ተባለ። ከዛ አልፈልግም አለ። ከዛ ምን ሆነ? ነብያችን ጋር ማድረግ በቃ ነብያችን ጋር ማድረግ ጀመረ። ከዛ ሰዎች መጥራት ጀመሩ። ነብዩ ይሄ ዘይድ የነብዩ ልጅ ማለት ጀመሩ። ገባህ? አባት እኮ አለው ልጁ አባት ቢኖርም ግን እሱ ማለት ጀመሩ። ዘይድ የነብዩ ልጅ ማለት ጀመሩ። ገባህ አይደለ? ባሪያ ነበር ነፃ አውጡ። ከዛ ምን ማለት ጀመሩ? ዘይድ የነብዩ ልጅ ማለት ጀመሩ። ግልጽ ነው ይሄ? እዚህ ድረስ ገብተዋል መጀመሪያ? ኦኬ አዎ፣ እስካሁን ገብቶኛል። ማሻአላ። ከዛ ነብያችን ምን አደረጉ መሰለህ? ነብያችን ሐፍሳ የምትባል ዘይነብ የምትባል ሴት ነበረች፣ ታውቃታለህ? ከዛ ነብያችን ምን አደረጉ? ዘይነብ ጋር አጋቡት። አሳድገው ዳሩት። ገባህ አይደለ? እንደ ልጃቸው ተንከባክበው አሳድገው ምን ያደረጉት? አጋቡት። ራሱ የሚገርመው ነገር መሰለህ? ሲያጋቧቸው ማለት ነው ዘይነብ አላገባም ማለች። በቃ እኔ ባሪያ አላገባም ማለች። ገባህ? ከዛ ነብያችን መክረው አጋቧት። እየገባህ ነው? ከዛ አጋቧት። ካጋቡት በኋላ ምን ተፈጠረ መሰለህ? ዘይድ መጣ። ተመከተ ለነብያችን ምን እንዳለ መጣና ምን አለ? እኔ መፋታት ፈልጋለሁኝ። ተመከተ ፈትሁል ባሪ መጽሐፉ እንደዚህ አለ። መጣና ምን አለ? ጃአ ዘይድ እብኑ ሐሪታ ፈቃል ያ ረሱላህ። መጣና ምን አለ? ነብያችን ሆይ አለ ኢነ ዘይነብ እሽተዳ አለየ ሊሳኑሃ አለ። ዘይነብ እኮ ምላሷ ከበደኝ። ወአና ኡሪዱ አን ጠሊቀሃ እባክዎትን ሊፈታት እፈልጋለሁኝ አለ። ያለው ማን ነው? ጆንዬ ጆን ማን ነው? ይሄ ነው። ኦኬ ያ እንትና ያ ልጁ እንደ ባሪያውን ያደገው ዘይድ። ስለዚህ ምን አለ? በቃ እኔ ልፈታት እፈልጋለሁኝ አለ። ከዛ ነብያችን ምን አሉት? ይተቂላህ። ተመከት ቁርአን ራሱ አለ። ቁርአን ተመከት ምን እንደሚለው አላህን ፍራ አሉት። ሚስትህን ያዝ አሉት። ግን እኮ ማለት ነው ያውቃሉ ነብያችን ምን ያውቃሉ? ዘይድ ፈቷት እሳቸው እንደሚያገቧት አምላክ አስቀድሞ አሳውቋቸው። ገባህ አይደለ? አምላክ ቀድሞ አሳውቃቸው ዘይድና ዘይነብ ይፋታሉ። ዘይድ አይፈልጋትም። ሲፋቱ ደግሞ እርሶ ያገባዋል ተብሎ አምላካችን አሳወቃቸው። ለምን ያገቧት ይመስልሃል? እሱ ነበር የኔ ጥያቄ። ለምን ያገቧታል ነበር? ጥሩ ጥያቄ። ነብያችን ዘይነብን ያገቡበት ምክንያት ምንድን ነው ከተባለ ተበኒ ነበር። ተበኒ መሰለክ የማደጎ ልጅ ነበረ። ሰዎች በሚጠሩ ነበረ በማደጎስ ልጅ። ምሳሌ አንተ አባትህ አለ። አባትህ እያለ በሌላ ሰው የሚጠሩ ነበር። ገባህ አይደለ? ዘይድ እኮ አባት አለው። ዘይድ አባት እያለው ግን ማን ነበር የሚጠራው? ዘይድ ብኑ መሐመድ ነበር የሚባለው። ዘይድ የነብዩ ነበር የሚባለው። ስለዚህ ያደረገ ዘይነብ በእስልምናችን ደግሞ እንደምታውቀው የልጅ ሚስት ማግባት አይፈቀድም። እሺ በእስልምና የልጅ ሚስት ማግባት አይፈቀድም። ስለማይፈቀድ አምላካችን ያደረገ አይ ዘይድ እኮ የነብያችን ልጅ አይደለም ብሎ በተግባር አሳያቸው። በተግባር ነብዩ ሰለላሁ ዐለይሂ ወሰለም ዘይድ በፍቃዱ የፈታት ሚስት ሲያገቡ ምን ተረጋገጠ? ዘይድ ራሱ የነብያችን ልጅ እንዳልሆነ ተረጋገጠ። በእስልምና ተበኒ የሚባል ነገር የለም። ዘይድ የነብያችን ልጅ አይደለም። ስለዚህ መጣት ያለበት ለምንድነው ከተባለ በአባቱ ስም ነው። ከአምላካችን ኡድኡሁም ለአባኢሂም አለ። በአባቶቻቸው ስም ጥሯቸው አለ። በማን ስም ጥሯቸው አለ? በአባቶቻቸው ስም ጥሯቸው ብሎ አምላካችን በተግባር አሳያቸው ማለት ነው። ግልጽ ነው አሁን ሐሳቡ? ኦኬ አዎ ግልጽ ነው። ግን የኔ ጥያቄ ምን መሰለክ? አሁን ማለት የልጅ ሚስት ለማግባት የማይፈቀረው እሱ ደግሞ የመሐመድ ልጅ አይደለም። ስለዚህ እሱ ሚስት ብትገባ ችግር የለውም ነው ያንተ ሐሳብ። ነገር ግን የኔ ጥያቄ ደግሞ ምን መሰለህ? የኔ ሐሳብ ማለት ነው ልጁ ሆነም አልሆነም የሱ ሚስት ማግባቱ ምን ነበር ጥቅሙ? ማለት ዓላማው ምን ነበር የሱ ሚስት ማግባቱ ነው የኔ ጥያቄ። ዓላማው መሰለህ ጣዖት አምላኪያን ማደጎ የሚባል ነገር እንደሌለ እንዲያውቁ። ገባህ? ነብዩ የዘይድን ሚስት ዘይድ ፈተው ሲያገቡ ምን ተረጋገጠ ማለት ነው? ዘይድ የነብያችን ልጅ ነው ተረጋገጠ። ስለዚህ ማደጎ የሚባል ነገር እንደሌለ በተግባር አሳያቸው ማለት ነው። በተግባር ነብዩ ዘይነብን ሲያገቧት ማደጎ የሚባል ነገር የለም፣ ዘይድ የነብያችን ልጅ አይደለም አባት አለው ተብሎ ተረጋገጠ ማለት በተግባር ተረጋገጠ። ገባህ? ምሳሌ አሁን በእስልምናችን እንደምታወቀው ወይም ቀለል አድርጌ ልስጥህና በቃ ይሄ በቂ ነው። ያሁን ገብተህ መጀመሪያ አልገባህም። እዚህ ጋር ንገረኝ። ከዛ ምሳሌ አስቀምጥልህ። አንድ ጥሩ ምሳሌ ጥያቄ ራሱ ግን ምን እንደሆነ ገብቶሃል? የኔ ጥያቄ እኮ ማለት ነው ማግባቱ ችግር ኖረው አልኖረው ሳይሆን ማግባቱ ራሱ ማለት ባያገባት ምን ችግር ነበረው ነው። ባያገባት ማለት ብዙ ሚስቶች ነበሩት ከሷ ውጪ ለምን ማግባት ለሌላ ሰው ለምን አላራትም? ወይም እሷ ለምን ሌላ ሰው እንድታገባ አላደረገም? ለምን እሷን አገባት ነው ጥያቄው እኮ።
ገብቶሃል? ለምን ማለት የእሱ ልጅ እንዳልሆነ በተግባር ለማሳየት ነው ያልከው? እሺ ገባኝ እኮ። ግን የኔ ጥያቄ ሌሎች ብዙ ነገሮች አልነበሩ ወይ? በፊት ባሪያ እንደነበር ራሱ ማሳመት ይችላል ነበር ወይ? ለምን ማግባቱ ግዴታ አስፈለገ ነው? አይ እሺ ኢምራን ቁርአን ላይ ከተው አንዴ። እሺ ያው ከፍቻለሁ። ቁርአኑ ላይ አንዴ አድርገው። ያ እሺ ምን ይላል? ሊአላ የኩነ ሊናሲ ሁጀቱ የሚለው ላይ የታለ? እሺ ምን አለ መሰለ ሚስትህን በአንተ ላይ አለ። ቆይ እሺ ያ እሱን አብራራለት። በቃ አሁን በቃ አስታወስከኝ። ልጁ ጆንዬ በደንብ አዳምጠኝ። ነብዩ የዘይድ ሚስት ዘይነብን ያገቡት ዘይድ ሴት ለምን ያገቡ ከተባለ ተበኒ የሚባለው ነገር እንዲቆም ነው። ተነገ ቁርአን እንደሚል ሚስትህን ያዝ ባልከው ጊዜ ከመንፈት አላህን ፍራ በመትል ጊዜ አስታውስ። ዘይድ ከእርሷ ጉዳዩን ሲፈጽም ዘይድና ዘይነብ ሲፋቱ በምእመናን ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የዘይድ ሚስት ዘይድ ሲፋታት ለምን ያገቡ ከተባለ ሰዎች እንዲያውቁ ሰዎች በተግባር እንዲያዩ። በተግባር ምን አዩ? ማደጎ የሚባል ነገር የለም። ዘይድ የነቢያችን ልጅ አይደለም። ዘይድ አባት አለው የሚለው በተግባር ተረጋገጠ። ስለዚህ በእስልምናችን ማደጎ የሚባል ነገር እንደሌለ ተማሩ ማለት ነው። ገባ? ያው ቃል በቃል አምላካችን አስቀምጦ ጀዛከላ አስታውሱ። ኦኬ ገብቶኛል። አለማው ገብቶኛል። ኦኬ አለማው ገብቶኛል። ግን አሁን ደግሞ ሌላኛው ጥያቄ ደግሞ ምን መሰለህ? ሌላ መንገድ አልነበረም ወይ? ሌላ መንገድ ይህንን ማሳየት ሌላ መንገድ አልነበረም? ይሄ ብቻ ነበር መንገዱ ማለት ነው? ብዙ መንገዶች አሉ። በቃልም እኮ መናገር ይችላል። እሺ ልመልስልህ ደግሞ እሱን። በእስልምናችን አምላክ አላህ ሱብሃነሁ ወተዓላ ህግን በብዙ መንገድ ያመጣል። አንደኛው በቃል ደረጃ ምሳሌ እናንተ ያመናችሁ ስገዱ አለ። አያህ በተግባር ነገረን፣ በተግባር አሳየን። ወይም በቃል ደረጃ ነገረን። እንዲሁም አምላካችን በተግባር የሚያሳየን ነገር አለ። ምሳሌ ጅብሪል አለይሂ ሰላም መጣና ነብያችን ጋር ተቀምጦ አስተማራቸው። ሲማሩ ሰዎች ተመለከቱ፣ አያህ በተግባር አዩ። እንዲሁም እዚህ ጋር አምላካችን ምን አደረገ? በተግባር ነብዩ ዘይነብን አጋባት። አምላካችን አጋባቸው። ሲያጋቡ በተግባር ምን አዩ? በተግባር ችግር እንደሌለ በቃ ነብያችን አድርገው አሳዩአቸው። አምላካችን ደግሞ ፍትሃዊ ነው፣ እንዲሁም ኃያል ነው። ያደረገው ነገር አጠቀም። ስለዚህ አምላካችን ህግን በብዙ መንገድ ስለሚያወጣ የማድረግ ጉዳይ በተግባር አሳየን። በተግባር ማድረግ በተግባር ገለጸልን ማለት ነው። ግልጽ ይመስለኛል። ስለዚህ በብዙ ነገራችን ላይ ጨምረለትና ሁለት አንግል ነው። አንደኛ ኢምሩዬ አንተን ለመጨመር ያክል ሁለት አንግል ነው። አንደኛ እንዳልከው ማደጎ የሚባለው ነገር ያው ነብያችን ስለዱዑሁም ሊአባይሂም እንደተባለው ይሄም ማስቀረቱና ሁለተኛ ደግሞ የተፈታች ሴትን ማግባት ራሱ ማለት ነው። ይሄ ራሱ ነብያችን ሰለላሁ ዐለይሂ ወሰለም አሁን እሺ እሳቸው ፍላጎት ቢሆን ኖሮ የሰው ስንት እንደ ንጉስ ናቸው እኮ ነብዩ ሰለላሁ ዐለይሂ ወሰለም በዛ ጊዜ የፈለከውን ሚስት እንስተ እኮ ብለው እምቢ ብለዋል። ጆን ምናልባት የፈለከውን በቃ እዚህ ያለ ሀገር ላይ ቆንጆ የሚባሉ ሴቶችን እንስተ ተብለው እምቢ ያሉ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። hatta በቃ ይሄን ወይኔ ሞታለው ወይ ላኢላሃ ኢላላህ ነው የሚለው ነገር ይቀጥላል እንጂ እስከሚሉ ድረስ ማለት ነው። ስለዚህ የሴት ፍቅር ቢሆን ኖሮ ሰውዳን በስንት ዓመታቸው ነበር ኢምሩ ያገቧት? 63 ኢማጂን ከማን እንዴት በ63 ሚስት እንግዲህ በዛ ላይ ፈትነች አይደለ? ይፈታቻ ነብዩ ያገቧቸው ሚስቶች በአጠቃላይ የፈቱን ለምን እሳቸው ወኢነከ ለዓላ ኹሉቂን ዐዚም ቀደም እንዳለ አንተ በታላቅ ስነ ምግባር ላይ ነህ ተመል 66 ሱብሃንአላህ። ስለዚህ አሁን ምንድነው በ66 እንደውም 67 መሰለኝ ባልሳሳት ወይ 60 እሺ ኤኒዌይስ ምንድነው ይሄ በቃ በሰዎች ላይ እንዳይከብድ ነው ራሱ ከሁለት አንግል በሰዎች ላይ እንዳይከብድ እንደዚህ አይነት ነገሮች አላህ ከብዙ ዓላማ አንፃር እንደውም ሊበረታታ ነው የሚገባው ነው ማለት በጣም ሊበረታታ ይገባል ይሄ ነገር። እሺ አሁን እሷ ተፈታች የፈታ ሴት ደግሞ ብዙ ፈላጊ የለውም እንደምታውቀው። እሺ አሁን ነብዩ ባያገቧት ያው ማግባቱ አይቀርም በአላህ ፍቃድ ግን ነብዩ ደግሞ ንጉስ ናቸው። እሷን ማግባት ለሷ ነው እንጂ ጥቅሙ ለሳቸው አይደለም። እሳቸው ከፈለጉ የፈለጉት መርጠው ማግባት ይችላሉ። ግን ከሚስታቸው አንድ ብቻ ናቸው እንደውም ቢክራይ ነበረችው። ኤኒዌይስ ቀጥል ኢብሮችን ለማለት ነው ጀዛከላ። ስለዚህ ጆንዬ እንደውም ገራና አንዴ ጆንዬ ስለዚህ እሺ አንዴ ላጠቃልልህ ትቀጥላለህ። እሺ ብራዘር ስለዚህ እንተገነዘብን የተፈታች ሴት ራሱ ማግባት እንዳለባት ሱና እንደሆነ ነብያችን አስተማሩት። ዘይነብ ራሱ እንደምትለው ዘወጀኩነ አሃሊኩነ እናንተን እኮ ዘይነብ ትኩ ደስ ይላት ነበር። ምን ትላለች? እናንተን እኮ የነብያችን ሚስቶቹ ያለች ቤተሰቦቻችሁ አጋቧችሁ፣ እኔን ግን እኮ አላህ ከሰማያት በላይ ያለው አምላክ ነብዩ ጋር አጋባኝ ደስተኛ ነበር። ደስታዋን ትገልጽ ነበርና ባጭሩ ይሄን ይመስላል። አሁን ገባ ተገለጠልህ?
ኦኬ አዎ ገብቶኛል። ግን አንዴ ካላስቸገርኩ አንተን ጥያቄ ሳይሆን ማለት ነው ጋይስ አንዴ በመጀመሪያ ኮሜንት ላይ ይህን ድምፅ የምናውቀው ምናምን ነገር የምትሉ ፕሮ ቀይር ምናምን የምትሉ ነገሮች ማለት ነው ይኸውላችሁ። በነገራችን ላይ ስሜ ጆሴፍ ነው ጆን አይደለም። ስሜን የቀየርኩት ለፐርሰናል ጉዳይ ነው፣ ለእንደዚህ አይነት አይደለም። ኖ የለም እኛ ቤት እንደዛ አይፈቀድም። እሺ ጆንዬ ኮሜንት ላይ የሚሳደብ ካለ ልጁን አታክ የሚያደርግ ካለ አቁሙ። ሙስሊሞች እንደዛ ባህር የለብንም። እሺ ጆን እንደዛ የሚል ኮሜንት አይተህ ከሆነ I'm seeing that እያየሁ ስለሆነ አይ ጀስት ለመናገር ነው የሆነ አይ አማቀሱ አግኝቼ ጀስት ፎር ፐርሰናል ኬዝ ነው የቀየርኩት እንጂ ለእንደዚህ አይነት ጉዳይ አይደለም ለማለት ነው። አይ እኛ ጋር ፐርሰናል ጉዳይ ስም አይመለከትም። ጴንጤ የሆነ ኦርቶዶክስ አይመለከትም። ብቻ ጥያቄ ጠይቅ ነው። እሺ ብራዘር የፈለከው ነው ችግር የለም። አሁን ጥያቄ ቀጥል። እሺ ወገናችን ኮሜንት ላይ እንደዛ ካሉ ይቅርታ ጠይቃለሁ። ኮሜንት ላይ እንደዛ አትበሉ። እሺ ሙስሊሞች ፕሊዝ አደብ ያዙ። ቀጥል። አሁን ያሁኑ ገብቷል አሉ ገብቷል ያሁኑ ቤትስ ማለት እንዴ ድምጽ ገብቶብኝ ነው ሚውት ያደረኩት። በቃ ገብቶኛል። እሺ አመሰግናለሁ። ኢትሉክስ ኮንፊደንስ ሌላ ጥያቄ አለ? አይ ጆን ያነሳው ጥያቄ ኦኬ ለጊዜ የለኝም ግን ያው አቡል ቡኻሪ ሀቢብ ችግር የለም። ጥያቄ ጆን እንሸንያ ተቀጥላለህ ሀቢብ። እሺ ጆን ጥያቄ ከሌለ ዮሐንስ ራእይ ላይ ሚውት ከፈለ ጠብቅና በኋላ ማለት እንችላለን ስለ ዮሐንስ ራእይ። እሺ ያ እሱን ነበር ላይ ነበረው። በቃ በኋላ የምትመልሰው ከሆነ መለስበታለሁ። እሺ አሁን ቆይ የጠራው ስለሆነ ልውጣ። በቃ እንደዛ እሺ እናመሰግናለን። አቡል ቡኻሪ ይቀጥል። አይ እንደ እስልምና ያገቡ ሴቶችን ልጆች ያሏቸውን ምናምን ማግባት እንደ መልካም ስራ ነው፣ ትልቅ መልካም ስራ ነው። ነብዩ ሰለላሁ ዐለይሂ ወሰለም السعي على الأرملة ይላል ነብዩ ሰለላሁ ዐለይሂ ወሰለም። በጋለሞታ ላይ ባሎቻቸው የሞቱባቸው ልጆች እናቶች ትላልቅ የሆኑ ሴቶችን በእነሱ ጉዳይ ላይ መንቀሳቀስ ብለው ያስቀመጡት ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን እንደሚቆም ቆሞ እንደሚያድር 24 ሰዓት ሌሊቱን ቆሞ ምንድነው ሙሉ ሌሊቱን ቆሞ እንደሚያድር ጤነኛ ሆኖ እንደማያፈጥር ሰው ነው ብለው ነው የገለጹት። እና ነብዩ ሰለላሁ ዐለይሂ ወሰለም ይሄ ትልቅ አጅር ያለው ነገር ነውና ባሎቻቸው የፈቷቸውን አቅመ ደካሞችን ልጆች ያሏቸውን እንስቶች ማግባት ከበጎ ስራ ነው የሚቆጠረውና ይሄ ጥሩ ስራ ነው የሚለው ልጅ ስለሆነ ምናልባት ነገሩን ብዙም ላይረዳው ይችላል። ያው ልጠቆመው ብዬ ነው። ጀዛከላ አቡል ቡኻሪ አላሁ አክበር። ለዓለማቱ ጌታ ጥራት ይገባው። የነብዩ ሰለላሁ ዐለይሂ ወሰለም ስብዕና በዚህ ጥያቄ ራሱ ተመለከትን። አያችሁ አይደል ስብዕናቸው ምን ያክል እንደሆነ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ድንግል ያገቡት አንድ ጊዜ ብቻ ነው። አብዛኛው ሚስቶቻቸው ትልቅ ሽማግሌ ነበሩ። ወላ ሐታ ሰውዳ ስንት ዓመቷ 66 ዓመቷ። እንደው አስቡት ቢላህ አለይኩም። እንደው ኢብራሂም አስበውማ የአገር ንጉስ ናቸው። ከፈለጉ ቆንጆ ሴቶች ማምጣት ይችላሉ። ሴቶቹ በደስታ ነው የሚያገቧቸው። ግን እንደዛን ከሆነ ይገርማል። እንደዛን ከሆነ የ66 ዓመት ሴት ነው ያገቡት። ኦሬዲ በቃ ያረጀች ማለት አስበዋል። እና ሱብሃንአላህ አጠቃለውና ከዛ ሰለሞን ገብቶ ሰለሞን ነው ኢብራሂም ሐሳብ ካለ ጨምሩበት። አይ በቃ የለም ሰዓት እንዳይሄድብን ሰለሞን ላይ ቀጥል። ማሻአላህ እሺ ወጋችን ሰለሞን ሰላም እንዴት ናችሁ? ሰላም ነው። ሰላሙን አላመን ተቢዓል ሁዳ ጥያቄ ያለው ወገናችን ጥያቄ የለኝም። ታዲያ ምን ገባ? አይ እንደ እንትን ውይይታችሁ ልሰማ። እሺ እንደዛ ከሆነ ሻታችሁን አዳምጥና ጥያቄዎች ሲኖር ትመጣለህ። እሺ ወገናችን ከስሩ ሆነ አዳምጣላችሁ ቦታ ኢንሻአላህ ታችሁን አዳምጥና ጥያቄዎች ሲኖሩ ትመጣለህ። እናመሰግናለን ስለምታዳምጥ። አላህ ሂዳያ ይስጥህ። እሺ አኪ ሰላም ብያለሁ። ኤኬ አይ ወገናችን ሃይ ሰላም ነው ኢምራን። ሰላም ብያለሁ ወገናችን። እሺ ስላስገባኝ አመሰግናለሁ። አላወኩም ነበር እንደምታስገባኝ። የተወሰኑ ጥያቄዎች ነበሩኝ መመለስ የምችል ከሆነ ጥያቄዎችን አቅርብ። ኦኬ አይ አሁን ስለ ዘይነብ ስታወራ ነብዩ መሐመድ አይቷት እንደወደዳት የሆነ እንትን ላይ አይቻለሁ፣ ማስረጃ አይቻለሁና ማስረጃ ምን ላይ ነው? ቁርአን ላይ ነው? ሐዲስ ላይ ምን ላይ ነው? ሐዲስ ላይ ነው። እሺ የሐዲሱን ቁጥር ንገረኝ። በቃ ወይም እኔ ላግዝህ
እሺ አር ነው ራሴ እንትን እላለሁ። በቃ ይዘና እሺ ከፈለክ ደግሞ ያግዛለሁ። አክቹአሊ ሐዲሱ ስላለኝ ስለማቆም ሐዲሱን አግዛለሁ ከፈለክ። እሺ ሁላችሁም ታብታብ አድርጉ። እንግዲህ ምንድነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ዘይነብን አዩአትና ከዛ በኋላ አፋታው አጋቧት ሐዲስ እንደዛ ይላል ያለውና እስቲ እናያለን ኢንሻአላህ። አመጣው ይሰማል ይሰማል። ግን ከወጣ አይሰማም። እየወጣ አታኛ ጋር አውራ። ታብታቡን 2 ሚሊዮን ያስገቡት። ባረከላሁ ፊኩም። ተመለስ። ውጭ ከወጣ ከቲክቶክ ከወጣ አይሰማም። ፕሊዝ ሰዓት ለመቆጠብ ተመለስ። እሺ እሱን እሺ ሌላ ስልክ ላይ ገብቼ ነው እንትን የማየው። ግን ሌላ እንትን ጥቅስ ልስጥ። እሺ ሱነን አልናሳይ 39 ላይ ትንሽ ብታስብራራኝ ደስ ይለኛል። አይ መጀመሪያ አሁን ላይ አው ግን ከወጣው እንትን ይላል እና ወጥቼ እንደገና ልመለስ ቁጥሩን ይዘ እኔ በቃ እኔ ችግር የለም። እኔ ልታባበል ነው ልጽደቅብህ። እስቲ ልጽደቅብህና ልታባበል ችግር የለውም። አንድ ጊዜ ለማድረግ ማለት ነው የምትለኝ ነገር ሆነ ወጥቼ ቼክ አድርገውና በቃ ልክፈትልኝ። ሐዲሱን አውቀዋለሁ ተፍሲር ላይ ያለው። እሺ በቃ ልታባበል። እሺ ሐዲሱን መሰለኝ የሚለው መጀመሪያ አክቹአሊ ሐዲስ አይደለም ተፍሲር ላይ ያስቀመጡት ሐሳብ ነው። እሺ ተፍሲር በጣም ብዙ ተፍሲሮች ታገኘዋለህ። ሐሳቡን ግን የሚገርምህ ነገር መሰለህ ትክክለኛ ዘገባ አይደለም። ሐዲሱን መሰለህ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብን አንድ ቀን አዩአትና ከዛ በኋላ ሱብሃንአላህ ያ ሙቀሊበል ቁሉብ አሉ። ከዛ በኋላ ዘይነብ ሰማቻቸውና ተፋቱና አጋቧት የሚል ዘገባ ነው ያለው። ይሄ ዘገባ ገማ ውሸት የሆነ ዘገባ ሐዲስም አይደለም። አክቹአሊ ሰዎች የተናገሩት ነገር ተመልከት። ምሳሌ ይሄ መጽሐፍ ረዋሂሁል በያን መጽሐፉን ነው እንደዚህ ይላል። ወአማ ቀውሉሁም ማለታቸው እኮ ማለት ዘገባ አለ ኢነ ነብይ ረአሃ ፈወቀት في قلبه ነብዩ አዩአትና በልቡ ላይ ፍቅር ያዘው የሚለው ዘገባ فانه كان معها في كل وقت ماضي አለ وهو قول مجمع فهو باطل አለ። የውሸት ዘገባ ነው። ነብዩ አዩአትና የሚለው ዘገባ ምንድነው አለ? የውሸት ዘገባ ነው ካልዋ ተመከተ فانه ነገሩ እኮ አለ ካነ ማሃ ነው ከጻነ ጀምሮ አብሯት ነበር። እንዴ ብሎ ወደፊት አዩአት ይባላል። ዘገባ ምንድነው አለ? የውሸት ዘገባ ነው አለ። ጀመረ ለምሳሌ ነው መጽሐፍ ይሄ መጽሐፍ ሳይ ተመከተው አልእስራኤልያ في التفاسير መጽሐፉን ነው እንደዚህ ይላል። ولا تصح بحال አለ እንደዚህ አይነት ዘገባ ትክክለኛ አይደለም። ወቀደሳ في التفسير ዮሐና አዲመሽቅ አለ። ዮሐና አዲመሽቅ የሚባል ግለሰብ ነው በተፍሲር ውስጥ ያስገባው። አየህ አይደለም ማን የሚባል ግለሰብ አንድ ዮሐና ዲመሽቅ የሚባል ግለሰብ ነው ያስገባው። የተናገረው ንግግር ነው እንጂ ሐዲስም ትክክለኛ ዘገባም ራሱ አይደለም። ነብዩ እንደዛ ያስብና የለባቸው ስለዚህ ቁርአን ውስጥ ተመልከት። ቁርአን ምን እንደሚል ዘጋ ተመልከት። ነብዩ ያው ሱረቱን እናንተ ያመናችሁ ያለ እስከምታስፈቅዱና በባይቱ ብቻ ሰላምታ እስከምታቀርቡ ድረስ ወደ ሰው ቤት አትግቡ ይላል ቁርአን ውስጥ ተመልከት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንዴት በሆነ የሰው ቤት ሳንኳኩ የሚገቡት ራሱ። ስለዚህ ዘገባው እንደዚህ የሚል ዘገባ ምንድነው? የውሸት ዘገባና ዮሐና ዲመሽቅ የሚባል ግለሰብ ያስተላለፈው ዘገባ እንጂ ከትክክለኛ ከሰሃቦች የመጣ ወይም ደግሞ ከነብዩ የመጣ ትክክለኛ ዘገባ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከእንደዛ አይነት ምዕራፍ 15 ላይ ያሉት አይደሉም። አው ግን አሁን እንትኑ ቁጥሩን አየሁትና ከወጣ ይሰማ ቁጥሩን አየሁትና ከዛ ምናልባት ራሱ ከሆነ ብናነበው ደስ ይለኛል። ማውጣት ስለሆነ ማለት ነው። ያው ቁርጢ ተፍሲር አልጀልጅል አልአሕዛብ 36 ይላል። ምናልባት ዳይፊውን ጆሬ ያመመኝ ወላሂ ጆሬ ያመመኝ አላህን ፍራ አንተ እንደዛ የማመን መጽሐፍ የለም። ጅንጅብል አላልኩም ጀንጀብል ይችላል አይደለም እንደዛ ይባላል። እኔ እኔ እኮ ሰጥቻለሁ ብራዘር። አይ ጃልጃል አይ ምናልባት በስተክል ላ ወላሂ የለም እንደዛ ብራዘር የለም። እሺ ይቅርብህ እኔ እሱ ላይ ተወባለ ብያለሁ። ሁሉም ተሰብስበ መጽሐፍ ላይ ምሳሌ ይሄ መጽሐፍ ታያል። ይሄ ተፍሲር ቁርጡቢ ነው። እሺ ተፍሲር ቁርጡቢ ነው። እዚህ ላይም አለ። ግን የሚገርመው ከስራ ሐዲሱ ይሄ ነው። ሐዲሱን አየኸው? ይሄ ነው ሐዲሱ ታያከለ ያለው አየኸው? ግን ያኛውን ያልኩህን ጃላላይን ለማለት ፈልጌ ነው። በቃ እንደሱ ተፍሲር ጃላላይን እሺ ጎበዝ። አልአሕዛብ ላይ 36 ላይ አለና እኔም እኮ የለም እኮ አልኩህም አለ። ግን ደግሞ በነገራችን ላይ በጣም ነው የምወደው፣ በጣም ነው የማደንቀህ። ግን ደስ ይለኛል መወያየት ስለምፈልግ ነው እና በንጹህ ልብ ነው የምወያየው። አይ እሺ አዳምጠኝ፣ ችግር የለም። ሚውት አጋደም እሺ ብራዘር፣ አንድ ሚውት አጋደም አዳምጠኝ። አልጨረስኩም ኢምራን። ማስረጃ አቀረብክ አይደለ ብራዘር?
አይ የተወሰኑ 2 ጥያቄዎች 3 ጥያቄዎች ነበር ግን ለመወያየት ያለው ይሄ መልሽል ጨርሳ እንዴ ቆይ እሺ መጀመሪያ መሰለኝ እሺ አቶ ማንም አይነካም አታስብ ቤትህ ነው እሺ ብራዘር ዘላ ብለህ ማንም እንዳይነካው ማንም ሞዴሬተር አያወርድህም ቤትህ ነው ረጋ ብለህ ውሃ ይጠጣህ አዳምጠኝ እሺ አሁን ያመጣው ዘገባ ነብዩ አዩት የሚለው ዘገባ በጣም ብዙ የተፍሲር መጽሐፍ ላይ እኮ አለ ብዬሃለሁ ግን የተፍሲር መጽሐፍ ውስጥ ራሱ ያስገባው ተመከተ ምን እንደሚል በቀድ ደርሰህ ፊት ተፍሲር በተፍሲር መጽሐፍ ውስጥ ያስገባው ማን ነው ዮሐንስ ዲመስቂ ባል አንድ ግለሰብ ነው የተናገረው እንጂ ትክክለኛ ዘገባ አይደለም ተፍሲር ላይ አለ ግን ደግሞ ትክክለኛ ተፍሲር አይደለም ይገርምሃል ጸሐፊዎች ውስጥ ተመከተ ጸሐፊዎች ምሳሌ እንደሚሉ አሁን ይሄ ተፍሲር ቁርጥቢ ነው ሐዲሱን ካስቀምጠው ከቀጥሎ ምን ዘገባ ካስቀምጠው ከቀጥሎ እንደተመከተ እንደዚህ ቀጥሉ وأما رأها في هذه الرواية غير متبر عليه وما رأها هذه الرواية غير متبر عليه هي زجاج عندما يكون تكلني عيدلم وأما قوله من النبي رأها فهو قول باطل عليه نبي أجوته ميلو زجاج من النوع عليه يوش الزجاج باطل تكبّي من تلهم ماله سلسلة زجاج برازة تكلني عيدلم لكن تفسير لا أسكبوت عيدلم سلسلة أو تملكي أنا تأو تملكي هندي برازة አንተ ፍጡር አምላኪ ነህ ኢየሱስ ነው የምታጋው ጣጣ አምላኪ የሚለው ቃል በእስልምና በብዙ መንገስ ነው የመጣ ማለት ሲጋጠር አንቀጾ የሚዋጋዎችሁን የሚለው ተራውን ካህዲ አይደለም ተራ ካህዲ አነካም ያው የሚጋደሏችሁን ካህዲዎች በአላህ መንገድ ተጋደሉ ነው የሚለው ካህዲዎችን እሺ አረ ኢምራን ግን ረስታል ነው ነገር አንድ ልጅ ተነግረኛ የረሳው ከተነግረኛ ጂሃድን አነሳና ጂሃድ እኮ ታዲያ ምንድነው አለኝ መጀመሪያ ጂሃድ ለምን ተፈቀደ ብራዘር ጂሃድ ለምን ተፈቀደ እሱ ራሱ አልገባም ሱረቱል ሐጅ ቁጥር 39 እንደዚህ ይላል ለእነዚያ ለሚገደል እንደም ኢብራሂም በሆነ ያኒ ነመኛል ችግር የለውም ዋሽቴ ነው ሳንታ ለእነዚያ አለ ኦኬ ለእነዚያ ለሚገደሉት በምን ኦኬ በሰይፍ በመናም ለሚገደሉት ማለት ነው እሺ ምእመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው ከዛ በፊት አልተፈቀደም ማለት ነው መጋደል የተፈቀደው አይታል ቂታል ነው እንጂ ቀትል አይደለም መግደል ሳይሆን መጋደል ነው የተፈቀደላቸው መጋደል ማለት አገይነስት ነው ቀትል ይሄ ደግሞ ያ ጀማ ኢብራሂም ማለት ነው ለመጀመሪያ ጊዜ በጂሃድ የወረደ አንቀጽ ነው ላሳይህ ማስረጃ ተመከተ ተፍሲር ابن كثير እንደዚህ ይላል قال ابن كثير وقال غير واحد من السلف هذه اول ايه نزلت في الجهاد አለ በጂሃድ ላይ ለመጀመሪያ ጊዜ የወረደች አንቀጽ አይደለ ስለዚህ ጂሃድ ራሱ የተፈቀደው በምንድነው ስለተበደው ነው በመበደላቸው የተበደሉ በመሆናቸው አለ ስለዚህ ጂሃድ ራሱ የተፈቀደው በበደል ነው እንጂ ሰላማዊን ሰው ሙስሊሞች አንገልም እንደ ክርስቲያኖች ህፃን ልጅ ድንጋይ ላይ አንፈጠፍጥ ሙስሊሞች እርጉዝ ሆዳን ቀድም ሙስሊሞች ያ ጀማ እርጉዝ ሆዳን ቀድም ነገር ግን በሃይማኖታችን ላይ ወሰን የሚያልፈውን አካል ሙስሊሙን ሊያርዱ የመጣውን አካል ዝም ብለን አናልፈው በነገራችን ላይ የእርጉዝ ሴት አንዴ አታቋርጠኝ አይደለም ማለኮ ትንሽ አውርቼ ጆን ጨርሻለሁ እሺ ብራዘር ጨርሻለሁ ፕሊስ አንዴ አታቋርጥ ስለዚህ ብራዘር አንቀጹ መጀመሪያ ተረዳ ኢብራሂም የረሳው ምንድን ነበር ኢምራን አንተ ራሱ ትገደላለህ አንተ አሁን ኦኬ እኔ መለካ ወይኔ ዊስፐርም ሁላችንም እንገደላለን ራሱ ቲማ በደንብ ነው የሚገደለው በቃ እኔው ኦሪት ዘዳግም ምዕራፍ 13 ላይ እንዲህ ይላል ጋይስ ተመልከቱ የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅ በስውር እኛ እንኳን በግልጽ ነው ያለነው በነገራችን ላይ በስውር ና ሄደን ከምድርም ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ካንተ ሚራቁትን አንተን ከበው ያሉ አህዛብ የሚያመልኳቸውን አህዛብ ማን ነው ኦኬ አህዛብ እንግዲህ እኛ ነን እንግዲህ አህዛብ ለነሱ ከሚያመልኳቸው አማልክት አንተም አባቶችም የማታውቋቸውን ሌሎች አማልክትን እናምልክ ብሎ ቢያስትህ አለ እሺ አትበለው አትስማው ኦኬ ለቆም እሺ ምንድነው ስለዚህ ቆምና አሁን ማለት ነው ጆን ና አላህን እናምልክ አልኩት አይደለ ምን አለ መጽሐፍ አትስማው ነው አይደለ አትስማው አይደለ አትስማው ጆን ምን ያገኝ ሊሰማኝ ነው ሲሳመኝ ቆይ እስቲ ምን ሊያገኝታል ይሳመኝ ወይስ ደግሞ ይቀፈኝ እስቲ ምን ያርገኝ አንብባው እኔ ምን አውቃለሁ ወይ እንደዚህ ሊጨብጥ ይሆናል በቃ እንዴት ተጨባበጣለህ ሰላም በወሽ ይቀጥል እስቲ አሁን ጋይስ አትስማው እኮ ነው አንዴ አቆይ ገባኝ አትስማው አለቀማ እሺ አትበለው አትስማው ለለምሮሽ ምልክታለህ ቆይ እኮ ልናየው እኮ አይነህም አይራራለት እንዴ አይነህ እንዳይራራለት ታዲያ ምን ሊደረግ ነው እሺ አትማረው ኦ ማይ ጋድ የሆነ እየባሰ መጣ ነገሩ አትሸሽከው እሺ ነገር ግን ፈጽመ ግደለው
ኧረ ምን ይሻላል በኋላ እኔ መግደል አለበት ማለት ነው ኢብራሂም። እኔ መግደል አለበት። እሺ በምንድን ነው የሚገለኝ? በምንድን ነው የሚገለኝ? እሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በላዩ ተውን አለ። ስለዚህ ይሄ ሁሉ ህዝብ ነው የሚቀጠቅጠው ማለት ነው። ኦ ማይ ጋድ! ኧረ ወይ ቢቀርብንስ? ቢቀርብን ቀጥል አልጨረስኩም። እሺ ከግብፅ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በሶፍት ነው በድንጋይ ውገረው። በጣም ከባድ በጣም በድንጋይ ውገረው። በድንጋይ ቀጥሎ ነው የሚገለው ማለት ነው። እኔ አንተን ዊስፐርን አቡል ቡኻሪ በነገራችን እሺ አሁን እድል አትሰጡም? በቃ እሺ አሁን በቃ አውራው። እሺ ጥሩ። አሁን እዚህ ጋር እያወራ ያለው በነገራችን ላይ የኦሪት ህግ ነው። የኦሪት ህግ ካልክ እኮ ሲጀመር አይነ ጠፋ አይነ ጥፋ ራሱ እኮ የሚልጋላ አንድ እጅ ቆረጠ እጅ ቆረጥ ይላል እኮ። አረኛ ክርስቲያኖች እኮ እሱን ህግ እኮ አንከተለውም። ለምንድን ነው እሱን ህግ ማንከተለው? በሐዲስ ኪዳን ኢየሱስ ክርስቶስ ከመጣ በኋላ ይህ ህግ እንትን ተብሏል፣ ታድሷል። ለምንድን ነው ሐዲስ ኪዳን የተባለው? ስለታደሰ እኮ ነው። ይህ ህግ እንትን የእንደዚህ የጭካኔ ቅጣቶች በእንትን ተተክተዋል። ሲጀመር ይሄ እኮ ሲጀመር ማለት ነው በመጀመሪያ የአይሁዶች እንትን እኮ ነው። የአይሁዶች ስል የኛ ክርስቲያኖች አንቀበለውም ያልኩ አይደለም። ይህ የነበረው በአይሁዶች በብሉይ ኪዳን ጊዜ ነው። ገባ? ከኢየሱስ ክርስቶስ ከመምጣቱ ጊዜ ነው። ብሉይ ኪዳን እኮ ሲጀመር ዘመነ ፍዳ ነው። ገብቶሃል? ሲጀመር በብሉይ ኪዳን ጊዜ የነበሩ ህጎች ሲጀመር ከዚህ የባሰ ልነግር እችላለሁ። አይነ ጠፋ እኮ አይኑ ይጥፋ ነው የሚለው። አንድ ሰው አይን ቢያጠፋ አይኑ ይጥፋ ነው። የዘሞተ ሴት እኮ ትወገር ነው አይደል የሚለው። ትወገር ሊትራሊ ማለት ነው። በድንጋይ ተወግራ ትገደል ነው የሚለው። ግን አሁን በአዲስ ኪዳን እኛ ኢየሱስ ክርስቶስን አምላካችን ብለን እንቀበላለን አይደል? ኢየሱስ ክርስቶስ በአዲስ ኪዳን እነኝህን ህጎች አድሷቸዋል። ዳት ሚንስ ከዚህ በኋላ በእነኝህ ህጎች እኛ እንትን ማለት መወቀስም ሆነ እንትን ማለት የለብንም። በእነኝህ ህጎች እንትን ማለት መከተል የለብንም። ገብቶሃል? ሲቀጥል ደግሞ ማለት ነው ይሄን ብቻ ሳይሆን አይፎራን አይለውም ነግሬያለሁ። እሱ ብቻ ሳይሆን ደግሞ ማለት ነው የእርጉዝ ሴት ደግሞ ያልከው ማለት ነው። እስቲ አንተ እዛ ጋር የእርጉዝ ሴቱ ላይ ማለት ነው ሆዷቸውን ቀዳዳቸው የሚል ፓርት ነው ያለው ካለ እኔ እዚህ ጋር በቃ ልክ ነህ ማለት ነው። በቃ እንደዛ ካልክ በቃ እኔ መሸነፌን አምናለሁ። ምክንያቱም ሲጀመር እኔ እንደዛ የሚል ፓርት አላየሁም። ከዝ ሆዳቸውን ቀዳዳቸው አይልም። ታዲያ ምንድን ነው የሚለው? አንብበው እስኪ። ሰማርያ በአምላኳ ላይ አምጻለች፣ አንዳሳየኛ አምጻለችና በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ ነው የሚለው። እርጉዞቻቸውም ይቀደዳሉ ነው እንጂ ቀደዷቸው የሚል ፓርት አለ። ትንቢት እኮ ነው። ትንቢት እኮ ነው። ሆዳቸው የሚደረገው ሆዳቸው ምንድን ነው የሚደረገው? ቀደዷቸው እኮ አይደለም። ሆዳቸው ምንድን ነው የሚደረገው? ወዳቸው ምንድን ነው የሚደረገው? አንብበው። መድገም አይጠበቅብኝም። አንብበው። የእግዚአብሔር ቃል ማፈር አልነግርህም። ለምን ፈራ? አንብበው። አንዴ ይቀደዳሉ። በቃ ጎበዝ። ቀዳጁ ማን ነው? ትንቢት እኮ ነው። እኛ አይደለም ወዳቸው የሚቀደው ማን ነው? እሺ ቀዳጁ እኛ እንደሆነ የሚያሳይ ፓርት ካለ እሺ አሳይኝ። በቃ እሺ አመሰግናለሁ። አንተ እኮ ነው ማሳየት የሚጠበቅብህ። ቀዳጁን እኛ እንደሆነ እኮ ማሳየት ያለብህ እኮ። ይህ መቅሰፍት ነው። የጽዮን ሴቶች የጽዮን ቆነጃጅቶቹ የተጠንቀቁ፣ እግዚአብሔር የጽዮንን ቆነጃጅት አናት በቦአ ይመታል ራሱ እኮ ይላል። አንድ ይህ እኮ ሌላ ፓርት ላይ ያለው ይህ እንዳለ ትንቢት ነው። የመቅሰፍት ትንቢት ገብቶሃል? እናንተ በእግዚአብሔር የሆናችሁ ሰዎች እንደዚህ አድርጉ የሚል ነገር የለም። ትንቢት ነው ይሆናል። ገብቶሃል? ስለዚህ እናንተ አድርጉ የሚል ነገር የለም። ስለዚህ ይሄንኛውን ትሽረዋለህ። ሲቀጥል ደግሞ ማለት ነው ቅድም የብረት ሰይፍ ላልከው ማለት ነው የቅዱስ ጴጥሮስን የብረት ሰይፍ ላልከው እንደዛ ካልክ እኮ በዮሐንስ ራእይ ላይ እኮ የእሳት ሰይፍ ከአፉ ይወጣል ይላል። ገብቶሃል? እዚህ ጋር ማን ነው ስለዚህ ሰይፍ ላይ ኢየሱስ ክርስቶስ ነው እያወራ ያለው። ሊትራሊ እንደዚህ አይነት ሲምቦሊክ ነገሮች ማለት ነው። እዚህ ጋር የብረት ሰይፍ ተብሎ የተገለጸው ሊትራሊ የብረት ሰይፍ አለ። የእግዚአብሔር ቃል ነው። የማያምኑትን በእግዚአብሔር ቃል ተዋክተ ወደ ኢየሱስ ወደ እውነተኛ አምላካቸው መልሳቸው ነው እንጂ ሊትራሊ በብረት ሰይፍ ግደላቸው አይልም። ለዚህ ነው እናንተ ቁርአንን ባይሆን ባልሆነ መንገድ ስንፈታ አይደል እንዴ ተፍሲር አገላብጡ የምትሉ። እኛም እኮ ለዚህ እኮ ነው ኢንተርፕሪቴሽን የሚባል ነገር አለ። ሁሉም ነገር ሊትራሊ አይወሰድም። ታዲያ እንደዛ ካልክ ታዲያ ቡክ ኦፍ ሪቨሌሽን እንዴት አድርገን ያነበብከው? የዮሐንስ ራእይ እኮ እንዳለ እኮ ሲምቦሊክ እኮ ነው። ሁሉንም ነገር በቀጥታ አድርገው አንብበው ነው ታዲያ
በዚያ ስቴትማ እኮ ገና አልገባም። ምክንያቱም የዮሐንስ ራእይ ራሱ ኤቭሪቲንግ ሲምቦሊክ መጽሐፍ ቅዱስ ላይ ሁሉም ነገር በቅኔ ነው። ገብቶሃል? ሁሉም ነገር በቀጥታ ነው የተነገረው። እዚህ ጋር ጴጥሮስን ቀጥታ ታዲያ ለምንድን ነው በሰይፍ ተዋጋቸው ካለ ለምንድን ነው ቀኝን ለመታ ግራን ስጣለሁ? ኮንትራዲክት አያደርግም? ስለዚህ ይህን ነገር ለመፍታት ምንድን ነው የምታደርገው? ሰይፍ ተብሎ በበጣም ብዙ ተደጋጋሚ ቦታዎች ላይ በመጽሐፍ ቅዱስ የተገለጸው የእግዚአብሔር ቃል ነው እንጂ ሊትራሊ ሰይፍ አይደለም። ገብቶሃል? ተዋጋቸውም ሲል ግደላቸው አለ። ተዋጋቸው ነው። ተዋጋቸው ማለት ምን ማለት ነው? በእግዚአብሔር ሰይፍ የእግዚአብሔር ቃል ነው። ሌሎችን ቦታዎች ላይ ላሳይ ይችላል። ከፈለክ ቡክ ኦፍ ሪቨሌሽን እንዳልኩም ከአፉ የእሳት ሰይፍ ይወጣል ራሱ እኮ ብሏል። ይህ እኮ የእግዚአብሔር ቃልን ነው የሚያመለክተው እንጂ ሰይፍ እንትንን አያመለክትም። ሊትራሊ ሰይፍን አያመለክትም። ገብቶሃል አይደል? ስለዚህ ሁሉንም ነገር በቀጥታ ትሰለው ተፍሲር ማገላበጥ አለ። በነገራችን ላይ አንተ እኮ ከወሰድከው እኮ አሁን ግማሹ ሰዓት የሚሆነውን እኮ ነው የወሰድኩት። ለምን ነው ሰዓት የምትለኝ? ሲቀጥል ደግሞ ያው እንዳልኩ ነው። ሲቀጥል ደግሞ ቅድም እዛ ጋር ሌላ ቦታ እረዷቸው የሚል ቦታ አንጥቷል ማለት ነው። ልክ ነህ እኮ እረዷቸው ይላል። ሊትራሊ ወደ በሊት አምጡና እረዷቸው ሊትራሊ ማለት ነው። ይበቃናል ጆን ኢብሮ ሐቢቢ ይበቃናል አይደል? it doesn't seem fair በነገራችን ላይ እዚህ ጋር ማንም ሰው ራሽናል ሰው መፍረድ ይችላል። it's not fair አንዴ ይሄንን ፓርት ብቻ ልጨርስ። ሲቀጥል ደግሞ እረዷቸው ብሎ ተናግሯል። ማን ነው የተናገረው? ኢምሩ ነው ኢምራን ነው መሰለኝ ካልተሳሳትኩ። ብቻ እንትን ብሎ ተናግሯል። ያንኛው ልጅ ብቻ እረዷቸው ብሎ ተናግሯል። ቅድም ካየ ማለት ነው እረዷቸው ይላል። ሊትራሊ በጣም ደስ የሚል ነገር ነው። ግን ከዛ በፊት የሚለውን ካየ ማለት ነው ኢየሱስ ክርስቶስ ለጀጅመንት ዴይ ሲመጣ የሚሰጠውን ፍርድ በተምሳሌ አድርጎ ያስረዳቸው ነው። ኢየሱስ ክርስቶስ በምሳሌ እንዳስረዳ ታምንበታለህ አይደለ? በምሳሌ በሚያስረዳበት ሰዓት አንድ ኖብል ነበረ፣ አንድ ኖብል ሰው ማለት ነው። ከዛ ለባሪያዎቹ ለሶስት ባሪያዎቹ ለአንዱ 3 ማነው ለአንዱ 5 ለአንዱ 3 ለአንዱ 1 ወርቅ ይሰጣቸዋል። መክሊት ወርቅ ሳይሆን መክሊት። ያንን መክሊት ሸጣችሁ አትርፋችሁ ነግዳችሁ አምጡልኝ አለ። ከዛ እሱ ለሩቅ ሀገር ለእንትን ሄደ፣ ለጉዳይ ሄደ። ሲመለስ 5 የሰጠው አትርፎ 10 አድርጓል። በጥቂቱ ታምናሃልና በብዙ ሾመሃለሁ አለው። ስለዚህ ያ ሰው ታማኝ ሆኗል ማለት ነው። ሁለተኛውን ደግሞ 3 የሰጠውም 6 አድርጓል። አንተም በጥቂቱ ታምናሃል በብዙ ሾመሃለሁ አለው። ሶስተኛውን ጨርሻለሁ። ሶስተኛውን ግን አንድ የያዘውን ማለት ነው የታደረከው ሲለው አንተ ያለፋበትን መውሰድ የምትፈልግ ስግብግብ ነህና ይህንን አንድ የሰጠኝን ቢሆን እንዳትወስድብኝ ስል ቆፍሬ ቀብሬዋለሁ አለ። ከዛ በኋላ አንተ የተረገምክ ነህ ብሎ ተናገረውና ማለት ነው። ከዛ እንደዚህ መጨረሻ ላይ በጣም ይቅርታ አድርጉልኝ በመሀል ያለችውን ቃል ሊትራሊ ቱ ቢ አኪሬት እንትን ቃሉን ስላላወቅኩት ነው። ብቻ መጨረሻ ላይ እረዷቸው ይላል። ይህ ኤግዛምፕል ነው፣ የዛ የኖብሉ ሰው ኤግዛምፕል ማለት ነው። ስለዚህ ይህ ኖብሉ ሰው ላልታመነው ሰውዬ እና ለሱ መሰሎቹ እንዲታረዱ ልክ እንደዚህ ህግ እንዳወጣው ሁሉ ኢየሱስ ክርስቶስም እኔም በጀጅመንት ላይ ሲመጣ ለታመኑት ሲሾማቸው በጥቂቱ እንደታመኑልኝ በብዙ እንደምሾማቸው ሁሉ ላልታመኑልኝ ደግሞ ልክ እንደዚሁ እቀጣቸዋለሁ የሚለውን በምሳሌ እያስረዳ ነው እንጂ ሊትራሊ አምጡና ረዷቸው አይልም። ገብተዋል? እሺ አሁን ሚቱ አደርጋለሁ። እኔ ቢያንስ ሰዓቴን አውቃለሁ። እስክታቆምኝ አልጠብቅም። አይ ወላሂ ጆኒ ኢብራሂም ቆይ ሐቢቢ ተቀጥላለህ። ሐቢቢ ወላሂ ጆኒዬ ወላሂ እየቀለድኩ አይደለም። ወረበል ከአባ እስካሁን ያወራኸው ምን እንደሆነ ራሱ አልገባኝም። ስታወራ ይሰለችኛል። ለምን መሰለህ? የምታወራው ዝም ከራስህ ነው ብራዘር። እዚህ የገባው አለ አለ ወረበል ከአባ ልክ ነህ። በርስ አላስታውስም። በጣም ይቅርታ። አንድ አተቆጥ እንጂ በርሱን እሱ ያሳይ ጓደኛ ያሳይ በርሱ በቃ ሚት አድርገው እሺ ብራዘር ሚት አድርገው እና ከይቅርታ ጋር እስካሁን ያወራኸው ምንም አልገባንም። ወላሂ እንዳመለሰ ራሱ መጨረሻ ኖብል ትለኛለህ። እኔ አላውቅም። እሺ ተወውና እሱን ካነሳሃቸው ሀሳቡን እንነሳ። ኦሪት ነው ተሽሯል ብለሃል። እሱ የኬስህ ነው፣ ማስረጃ አላቀረብኩም። ኦሪት አይሻልም። ቃል በቃል ኢየሱስ ተናግሯል። ኢየሱስ የተናገረው ላሳይክ። የማቴዎስ እግዚአብሔር አስቀድሞ ተናግሯል። ከሱ ልጀምር። ያው የማቴዎስ እንደዚህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም አለ። ስለዚህ ኢየሱስ ኦሪትን አልሻርም። አንደኛ ያው ሰማያት ምድር እስካልፉ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ አትከቷታል። ሕግ አይሻርም። አንደኛ ፖይንት። ሁለተኛ ፖይንት ደግሞ ሰይፍ የተባለው እኮ እዚህ ጋር የእግዚአብሔር ቃል ማስረጃ ብራዘር። የራእይ መጽሐፍ ራሱን የቻለ ትርጉም ነው ያለው። እንዲሁም ደግሞ መጽሐፈ ሚስጥር ራሱን የቻለ ትርጉም ነው ያለው። መጽሐፈ ሚስጥር ላይ ታላቁ የሐዋርያ ወይም ሐዋርያው ጴጥሮስ ማለት ነው ሰይፍ መዘህ ሙስሊሞችን ሰዎችን ግደሉ ያለበትን ትርጉሙ አስተምራችሁ ነው ብሏል። ማስረጃ መጽሐፉን ተመልከቱ ምን እንደሚለው በብረት ሰይፍ ከሃዲዎችን በኢየሱስ የማያምኑትን ሰማችሁ አይደለ? እኛ በኢየሱስ አናነበና ሶስት አሰባ። ስለዚህ ምን ያደርጉ መጥተው ይገሉናል። በመጽሐፋቸው በኢየሱስ የሚያምኑትን ከሃዲዎች በብረት ሰይፍ ተዋጋ እረዳቸው ነው ያለው መጽሐፉ። አንተ ምንድን ነው ያልከው? በብረት ሰይፍ የተባለው አስተምራቸው ማለት ነው አይደል? አስባችሁታል? ተዋጋቸው እረዳቸው ብረት ሰይፍ እያለ አስተምራቸው። በጣም ያሳዝናል። ማስረጃም አላቀረብክም።
ማስረጃ አላቀረብኩም። ራእይ ላይ የእሳት ሰይፍ ብለሃል። ራእይ ላይማ እኮ ኢየሱስ 7 ቀንድ እኮ አለው ብራዘር። ራእይ ላይ እኮ ኢየሱስ 7 ቀንድ አለው። 7 አይን አለው እኮ ኢየሱስ ራእይ ላይ። እንዴ ብራዘር አትቀላቅልብን። እሺ ወደ ግድያው ደግሞ ስመጣ ግድያው እኮ ድሮን የተገደሉት ተሽሯል ህጉ አገኝ። እንደው ቢሻር እንኳን ኢብሮ ቢሻር እንኳን ብራዘር ቢሻር እንኳን ህጉ እግዚአብሔር ሲያሳርድ ነበረ። አሳርዷል ነው ፖይንቱ። አሁንም ደግሞ ላልተሻሳይቻ ቀጥሎ ምናልክ በሰይፍ ይቀደዳሉ የተባለው ነገር አልተፈጸመም ብለሃል። በጣም ያሳዝናል። ትንቢት እኮ ነው ብራዘር። እግዚአብሔር አደርገዋለሁኛል። እግዚአብሔር ቃሉን ፈጸም እያልክ ነው ያለው። ትንቢተ ኢሳይያስ ምንድን ነው የሚለው? ከአፌ የሚወጣ ቃል እንዲሁ ይሆናል እኮ ነው ያለው። እንዲሁ ይሆናል። እግዚአብሔር የተናገረው ነገር ፍጻሜ ያገኛል። እግዚአብሔር ምንድን ነው ያለው? ያው ሰማርያ በአምላኳ አመፀች፣ በደሏን ተሸክማለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸው ይቀደዳሉ፣ ሆዳቸው ይቀደዳል አለ። የእግዚአብሔር ቃል ነው። አልተፈጸመም እያልክ ነው ያለው ብራዘር። በጣም ያሳዝናል። በጣም ያሳዝናል። ልጨምርልህ ደግሞ አንድ ጥቅስ ትንቢተ ሕዝቅኤል እንደዚህ ይላል። እንደገናም እግዚአብሔር ሌሎቹን ሰዎች እንዲህ ሲላቸው ሰማሁኝ። ተናጋሪው እግዚአብሔር አምላክ እግዚአብሔር ነው። ዋናው እግዚአብሔር ምን አለ? ተመልከት በደምብ በሉ እናንተም እርሱን ተከትላችሁ በከተማ ውስጥ በመዘዋወር ሁሉን ግደሉ። ሰማ ተናጋሪ እግዚአብሔር ምን አለ? በከተማይቱ ተዘዋወሩ። ከዛ ሰምን እናርግ ሁሉን ግደሉ። እሺ ከዛሳ ለማንም በመዓት አታድርጉ። ሽማግሌ ሆነ ወጣት፣ ወንዶችና ሴቶች፣ ህፃናትና ሴቶችን ሁሉንም ግደሉ። ነገር ግን በግንባሩ ላይ ምልክት ወዳለበት አትንኩ አላቸው። ግድያውን ከዚያ ከቤተ መቅደስ ጀምሩ፣ ከሰፈር ጀምሩ አላቸው። ከዛ ስለዚያ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። ሽማግሌዎችን ማረድ ጀመሩ። ከዛ እግዚአብሔርም ሂዱና ቤተ መቅደሱን አርክሱ፣ አደባባዩን በሬሳ የተሞላ አድርጉ አላቸው። አየህ እግዚአብሔር ከተማውን በሙሉ አስክሬን አድርጎ እየተናገረ ያለውና ወጥቶ አላውቃለሁ ለህዝቡ ነው። እና በጣም ያዝና ክርስቲያን ወገኖቻችን አያችሁ፣ ክርስቲያኖች መጽሐፋቸው ምንም እንደማያውቁ አይተናል። ግን ልጁ በጣም ደስ የሚል እንትን ነው። ብዙ ነገር ተመራ ኢብራሂም ወላሂ ዛሬ ደስ ብሎኛል። ዊስፐር በጣም ደስ ብሎኛል። አቡል ቡኻሪ ለምን መሰላችሁ? በዛሬ መስፈርት ብቻ ከርዕሳችን ብንወጣ ወረበል ካባ አሁን በደንብ አድርጎ በልቡ ያዳመጠ ክርስቲያን መጽሐፍ ቅዱስ ውሸት እንደሆነ ወገናችን ባወጣ መስፈርት ራሱ መጽሐፍ ቅዱስ የግድያ መጽሐፍ እንደሆነ አይተናል። ኢብራሂም አንዴ ብቻ የመጨረሻ ሐሳብ ኢብራሂም ትልቁ ላይ ሆነ አንተ ኢብራሂም ካስታውስ ምንድን ነው ያለው? ተአምር መስራት አለበት ነብይ ነው ያለው አይደለ? አዎ ኢሳይያስ ተአምር ሰርቷል። እኔ ያላየው ራቁቶ ነው ይላል። ተአምር ነው እሱ። ክፈቱ እሱ አሳያቸው በአላህ አንዴ ትንቢተ ኢሳይያስ ነቢያት አለ። ቆይ ምዕራፍ 20 ነው። ምዕራፍ 20 ላይ ያ ጀማ ምን መሰላችሁ ያለው? ነብያት ተአምር መስራት አለባቸው ብሏል። እስቲ የመጽሐፍ ቅዱስ ነቢያት የሰሩትን ተአምር እና ወንድሞች ተቀጣ ዊስፐር ተዘጋጅ። ሀቢቢ እንት አቡል ቡኻሪ ሐሳብ ካለ ተዘጋጁ። ተመልከቱ የመጽሐፍ ቅዱስ ነቢያት አንብብልኝ። ተአምር ነው፣ ትልቅ ተአምር። ቢስሚላህ። በዚያም ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብ አውጣ፣ ጫማን ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም አለ እንዴ ራቁቱንም ባዶ እግሩንም ሄደ። ወዴት ነው ሄደው? እግዚአብሔርም አለ ባሪያዬ ኢሳይያስ በግብጽና በኢትዮጵያ ኦኬ ላይ ስንት ዓመት ነው ሄደው? 3 ዓመት። ለምንድን ነው? ምልክት ተአምር ነው ማለት ያው 3 ዓመት ለምልክትና ለተአምራት ሊሆን አለ። ራቁቱንና ጋይስ ተአምሩ ለተአምራት ለምልክትና ተአምሩ ምንድን ነው? ሊሆን ራቁቱንና እንዴ ባዶ እግሩ ራቁቱን ከዛ እና ባዶ እግሩን እንደሄደ አለ። የት ነው ሄደው? ማን ኢምሩ? ኢትዮጵያ። አሁን ኢትዮጵያና ግብጽ ለስንት ዓመት? ለ3 ዓመት። አሁን ኢብራሂም አስበው። አሁን ያ ጀማዓተል ኸይር ወንድሞቼ እህቶቼ በደንብ አዳምጡ። እግዚአብሔር ምንድን ነው ያለው? ለተአምሩ ማቅህን ግን ገብቶሃል? ኢብራሂም ምንድን ነው ያለው? ማቅህን ሱሪን አውልቅ እኮ ነው ያለው። ማቅህን ፍታ እኮ ነው ያለው። ሱሪን አውልቅና ሄደው ቃል በቃ አሳያቸው፣ አስመርላቸው። ያው ማቅህን ስለዚህ ሱሪን አውልቅና ቀሚስህን ፍታና ጫማህን አውልቃ ባዶ እግርህን ሂድ። ተአምር ነው። አያቸው የመጽሐፍ ቅዱስ ነቢያት የሰሩት ተአምር። በእስልምና ግን ነብዩ ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምር ሰርተዋል አይደለ እንዴ? እሱም በኋላ እናሳያቸዋለን። ይብሮ እሺ አይ በቃ ልጁ ተመልሷልና ሀቢቢ ምን እናድርግ መሰለህ? ዊስፐር ሀቢቢ ቅድም ይዩት አይደል? ጨረቃ መግመሱን ነው ተአምር። አንድ ጥያቄ ልጠይቀው ኢምሩ። ጥያቄ አለኝ። ጆን ይጠይቅ።
አንድ ጥያቄ ነው የምጠይቅህ። እሺ እንግዲህ ስለ ፍትህ ስታወራ ነበረ ጆንዬ። ጆን ፊት ለፊት ነው የምጠይቅህ። ሚውተን አንሳ እባክህ። ሚውተን ታነሳ አንዴ ትልቁ ላይ አድርገኝ ኢምራን። እሺ ጆን አህያው ምንድን ነው ያጠፋው ግደሉት ሲል ግዴታ ይሄ አህያ ምን አጠፋ? ጆን ለምን ታረደ? ጆን እንደዛ ካልክ እየሰማሁ ነው። ምን አጠፋ አህያው? ገብቶኛል። አዎ ግደል ሲል እንደዛ ካልክ እንደውም ጨምረህ እሱ ላይ የኔ ላይ ትመጣለህ። አህያው ምን አጠፋ? በነገራችን ላይ ማለት እኮ ልመልስልህ። በነገራችን ላይ ስንጠስቆሜ እንዳትጠይቅ ነው። ምን አጠፋ? ምን አጠፋ? እባክህ ጆንዬ ምን አጠፋ ነው አይደል የምትለኝ? ይኸውልህ በድሮ ጊዜ ማለት ነው አንድ ጦርነት ሲካሄድ፣ ኧረ እባክህ ጆንዬ ኖርማሊ ጥፋት አጥፍቷል ወይስ አላጠፋም? ችግር የለውም። ኖ አይደለም፣ አስረዳኝ። እናመሰግናለን። እሺ በሬውስ ምን አጠፋ? ከዛ ቀጣይ ግመል ልታሳየኝ ነው? እሺ አላሳየም። አይ ሁለቱ እንደምሳሌ ነው። አይገባኝ እኮ በሬው ምን አጠፋ? እየመጣሁልህ ነበር እኮ። ምንም አላጠፋም። እሺ አንዴ ምን እናደርጋለን? ግመል ይቀራል፣ ግን ግመል ይቀራል። እሺ ይሄኛው ምን አጠፋ? ህፃኑ? አዎ። ኧረ ምንም። ስለምን ተገደለ? ለምን ተገደለ? ታዲያ የዚህ ታዲያ ለምንድን ነው አዳምና ሔዋን ባጠፉት? ለምንድን ነው ኧረ እኔ እኮ እሱማ ውሸት ነው። እሱ ነው አንደኛው ውሸት ነው የምንለው እሱን ነው። በቃ ህፃኑ ምን አጠፋ? ምንም አላጠፋም ብለኝ አንዴ። ጥፋቱን ብቻ ንገረኝ አንዴ። ምን አጠፋ ህፃኑ? ምን አጠፋ? ምን አጠፋ ብሏል? ምን አጠፋ? ማንሰማማ ከሆነ እንግዲህ ምንም ነገር ላደርግ እኮ አልችልም። እየሰማኝ አይደለም። ይኸው እንትን አለ ሲሪየስሊ ምን አጠፋ? ምንም አላጠፋ። ከዛ አሮጊቶች ልታሳየኝ ነው? አላሳየም። አይ በቃ አላሳየም። እኔ ዋናው ህፃን ነው። እሺ ጋይስ ከዚህ በላይ ፍትህ መጉደል አለ? በቃ ልክ ነህ፣ በደንብ ልክ ነህ። በእውነት አመሰግናለሁ። በቃ ጨርሰናል። ክርስትና ኤክስ ነው ማለት ነው። ጨርሰናል አይደለም? ኢምራን በቃ ቀጥለው። አይ በቃ በነገራችን ላይ ማለት ነው መልስ ሊመለስልህ ሲል እንደዚህ የምታስቆም ከሆነ ማለት ነው መልስ ተመልሶልህ አንዴ ምን አድርግ መሰለህ። አሁን በቃ ጥሩ ቤት ነበር በጣም ወዘጎች ህዝቧ ስለያየ 2 ደቂቃ ልስጥህና በ2 ደቂቃ አጠቃላይና ከዛ ይበቃናል። ለዛ እሺ ብራዘር ተባረክ። ያ 2 ደቂቃ ላሳይ። በነገራችን ላይ ማለት ነው በነገራችን ላይ ሲጀመር በድሮ ጊዜ ጦርነት ራሱ ሲካሄድ ካየ ማለት ነው አንድ ሰው ወይም አንድ ቴሪቶሪ የሌላ እንትን ድንበር ኮንኳየር ካረገ ወይም ደግሞ ከያዘ ቶታል ቪክቶሪውን ለማመልከት ሙሉ እንትኖች እሪያዎቹንም ከብቶቹንም ሁሉንም ነገር ነው የሚወስደው ካየ ማለት ነው። ከዛ እነኛ ነገሮች ላይ ግማሾቹ ይገሏቸዋል። ምን እንደማሳየት we have total victory የሚለው ለማሳየት ማለት ነው። በእርግጥ እኔ ለዚህ በደንብ አድርጌ ኢንተርፕሬቴሽን ልሰጥ አልችልም። ምክንያቱም እኔ ስለ ብሉይ ኪዳን ብዙ የማውቀው ነገር የለም። ምክንያቱም ይኸውልህ አንደኛ ቅድም እንዳልከው ኢየሱስ ክርስቶስ ሲመጣ እኔ ሕግን ልሽራት ሳይሆን ልፈጽማት ነው የመጣሁት ነው ያለው። ስለዚህ አልሻራትም ነው አይደል የምትለኝ? እኔም እኮ ሽራውት አላልኩም፣ አደሳት ነው ያልኩት። ገብቶሃል? እንደ አደሳት ነው። ስለዚህ ሕጉን አልሻረውም አደሰው እንጂ ማለት ነው። ሲቀጥል ደግሞ ማለት ነው ቅድም ይሄ እረዷቸው ምናምን የሚለው ፓርት እሱ ቨርሱን ብቻ ነገር ይሉጣ የሉቃስ ወንጌል ምዕራፍ 27 ቁጥር 19 ላይ ነው ያለው እንትኑ ማለት ነው ቨርሱ እረዷቸው ምናምን የሚለው እሱ ማየት ትችላለህ። እረዷቸው ሲል ከበፊቱ ቀደም ብለህ ካነበብክ የኖብል ማን ኤግዛምፕል ነው። እሱን አንብበው ከዛ ምን እያልኩ እንደነበር ትረዳለህ። ሲቀጥል ደግሞ አሁን ያልከውን ደግሞ ይሄ የምን አጠፋ ለሚለው ማለት ነው አዳም ባጠፋው እኛ ራሱ እየተቀጣን ያለነው ለምንድን ነው የሚለው ጥያቄ ራሱ አንድ ጥያቄ ነው። እሱ ምን መሰለህ ባጭሩ አንድ የግሩፕ ስራ ሲሰጥ አንድ ሰው አርደ ወጥቶ ያን ነገር ፕሬዘንት የሚያደርገው ያ ፕሬዘንት የሚያደርገው ሰው ስህተት ከሰራና በስህተት ፕሬዘንት ካላደረገ እንደ ሙሉ ግሩፕ ነው ማርክ የሚቀነስብህ። ለምን ነው ማርክ የሚቀነስብህ? ፌር ነው አይደለም? ግን ያ ሰው አንተን ተወክሎ እስከወጣ ድረስ ያ ሰው አንተን ነው የሚወክል። ስለዚህ ያ ሰው ስህተት በሰራ ቁጥር አንተም ላይ ነው የምትጎዳው። ልክ እንደዛው አድርገው ሰው ኳስ ጨዋታ ላይ ፔናልቲ የሚመታው ሰው ፔናልቲውን ካገባውም ጥቅሙ ለመላ ግሩፑ ነው፣ ከሳተውም ለመላ ግሩፑ ነው። ምክንያቱም ግሩፑን ነው ፕሬዘንት አድርጎ የመጣው ማለት ነው። ሪፕሬዘንት ያደርገው ግሩፑን ነው። ስለዚህ አስጨርሰኝ ሪፕሬዘንት አድርጎ የወጣው ግሩፑን ነው። ስለዚህ ማለት ነው ልክ እንደዚህ ሁሉ አዳም ሲፈጠር ራሱ ለኛ ሪፕሬዘንት የሰው ልጅ ሪፕሬዘንታቲቭ ሆኖ የተመረጠው። አዳም ሲያጠፋ ሁላችንም ላይ ነው እዳ የመጣው። ምክንያቱም እንደምታየው ኳስ ታዲያ ለምንድነው ኳስ ላይ ፔናልቲ የሳተው ሰውዬ እያየው ነው። ፔናልቲ የሳተው ሰውዬ ለምንድነው ለሙሉ ግሩፑ ሪፕሬዘንታቲቭ የሆነው እና ለምንድነው ግሩፑ ላይ የሚያስቀንሰው? እሱ ፌር አይደለም ትችላለህ። ፌር ነው ምክንያቱም ሪፕሬዘንታቲቭ ሆኖ ስለወጣ ማለት ነው። ልክ እንደዚሁ ነው ህፃናቶቹም እና አሮጊቶቹ የተቀጡት እነሱ ሌሎቹ እነሱ ሪፕሬዘንት የሚያደርጉት ሰዎች እነሱን
ስላጠባጠፉ ጥፋት ነው ሪፕሬዘንት ስለተደረጉ እነሱም የተቀጡት ማለት ነው። መሲ ወቅት ተቀጣለሽ አንዴ ሙዩቱን ጨርስና ተቀጣለሽ አንዴ ከዛ ወደ ሞት ተቀጣላችሁ ጆንዬ በእንቆይታና ማሰብ 2 ደቂቃ ወሰደና እንዘጋዋለን ማለት ነው። 2 ደቂቃ አስጀምራለሁ። አልহামዱሊላህ ወከፋ ብራዘር አይ ሪፕሬዘንታቲቭ የምትሏን ቃል ላረሳት ብዬ ነው። እሺ አረሳ ማሱን እኮ ልህ ነበር ሚውት አልቃ ተቆርጠ 2 ደቂቃ አለኝ። እሺ አልহামዱሊላህ ወከፋ ብራዘር እስካሁን 1 ደቂቃ ሙሉ ያወራህ በምሳሌ ወርቅ ላገበህ ምሳሌው መሰለ ግሩፕ ላይ ሰዎች ግሩፕ ሲሰሩ አንደኛው ብቻ ነው ፕሬዘንት ነው ከዛ ማርኩ ይወሰናል። ብራዘር የግሩፖች ሰዎች እኮ አንድ ላይ ያሰሩት አይደል እንዴ? አንድ ላይ ሰርተዋል አሉበት ግሩፕ ሲሰራ ነበሩ አብረው አያለ ስለዚህ ስለሰሩ እነሱ ይጠየቁበታል በሰሩት ስራ። አንደኛ እግዚአብሔር ግን ምንድነው ያደረገ የሚያውቁ ህፃናትን ነው ያሳረደው። ብራዘር ምንድነው ያልከው አንተ? ድላቸውን እንደው ቢላህ አለይኩም ሙስሊም ወንድሞቼ አዳምጡኝ። እግዚአብሔር ምንድነው ድሉን ለማሳየት ብሎ ህፃን ልጅ አሳረደ። ድል ለማሳየት ብሎ ህፃን ልጅ የሚያሳርድ አምላክ ነው። ቅዱሳን አምላክ ነው በአላህ ጆን ያለው እንደዛ ጆን ምንድነው ያለው? ድሉን ለማሳየት ማሸነፋቸውን ለማሳየት ሲል ታረዱ። በሬው ታረደ፣ በጉ ታረደ፣ ሽማግሌው ታረደ። ለምን? ድል ለማሳየት። እንደዚህ በላ አስተምሯል ነብያችን ማለት ህፃን ልጅ አትግደሉ። አያህ ልዩነት ይሄ ነው። ነብያችን ማለት ከተማ አታቃጥሉ በእሳት አሉ። እንዲሁ ሰዎችን አትግደሉ አሉ። ከተማርኳቸውን አትግደሏቸው አሉ በእስልምናችን። አንድ ሰዓት ፓውዝ ለግና ማስረጃ አንዴ ከራሴ እንዳላወራ ማለት ነው። ላሳይክ ሰዓቱን ፓውዝ ለግባ አንዴ ማስረጃ ማቅረብ አለብኝ ግዴታ ማለት ነው። ዝም ብዬ ከራሴ እንዳይመስል ያው እሺ ያው መጽሐፍ ውስጥ ተመከቱ እንደዚህ ይላል። ከተማይቱን እግዚአብሔር እርሷ በእጃቸው አሳልፎ ይሰጣልና ከተማይቱን ያዙ፣ በያዛችኋት ጊዜ ከተማይቱን በእሳት አቃጥሏት እንደ አልኳችሁ አድርጉ አለ። በእሳት ያቃጠሉ ከተማ ነብያችን ምን አሉ? ሰዎችን አትግደሉ፣ ህፃናትን አትግደሉ። እናንተ ግን ምንድነው የምታደርጉት? ድላችሁን ለማሳየት ብላችሁ ንጹሃን ልጆችን ድንጋይ ላይ ትፈጠፍጣላችሁ። ያው ቅድም አሳይቻችሁ ምንድነው የሚለው? ህፃናቶችን እያነሳ ህፃናት ልጆችን ይዞ በአለት ላይ ይፈጠፍጣል የተመሰገነ ነው አለ። አንዴ ፕሊዝ አታቋርጥ ሰዓቱን ድጋሚ አስጀምራ የምታቋርጠኝ ከሆነ ያው ህፃናቶችን ይዞ እያነሳ በአለት ላይ የሚፈጠፍጣቸዋል። ስለዚህ እናንተ ምን ታደርጋላችሁ? ህፃናትን ድንጋይ ትፈጠፍጣላችሁ። ከዚህ በላይ ጭካኔ አለ እንዴ? ብሉይ ኪዳን ይሁን የፈለከው እንግዲህ ብሉይ ኪዳን እንኳን ቢሆን በብሉይ ኪዳን እግዚአብሔር ህፃናትን ሲያስገድል ነበር ማለት እኮ ነው ብራዘር። በብሉይ ኪዳን እንኳን ቢሆን ብሉይ ኪዳን ለእግዚአብሔር ህፃናት አሳርዶ እኮ ነው ያለው። አያስኬድም ራሱ። ምን አይነት አምላክ ነው የምታመልከው? እንደዚህ አምላክ አለ እንዴ? ያ ጀማ ድሉን ለማሳየት ብዙ ህፃን ልጅ የሚያሳርድ አምላክ እኔ አላመልክም ብራዘር፣ አላመልክም። እንደዛ አምላክ የለንም። እሺ አንተ እባክህን ጊዜ ሳይፈጅብህ ራስህን አይደል አንድ ነገር ላንሳና አቆማለሁ። እሱም መሰላችሁ እግዚአብሔር ሂዶ ምን አለ? በሬዎችን ግደሉ አለ። ግን ሰዎቹ በሬ አልገደሉም። ያ ጀማ በደንብ አዳምጡ ይሄን ታሪክ። ከዛ አቆማለሁ ሰዓቱ ስላለቀ ወንድሞች ይቀጥላሉ። ምን አለ መሰላችሁ እዚህ ጋር ሄደህ በሬውን ግደል አለ። ግን ሰውየው በሬው አልገደለም። ተነከ እግዚአብሔር ምን እንዳለ እሱ ላሳይክ። ያው እግዚአብሔር ተመከረ እዚህ ጋር ምን እንዳለ ሄደህ አለ በሬውን ምታ አትማራቸው፣ ወንዱን ሴቱን ብላቴናው ህፃኑን በሬውን በጉን ግመሉን አህያውን ግደል አለ እግዚአብሔር። ሄደህ ሙሉ ግደላቸው አለ። ግን ደግሞ ሳኦል አልገደላቸውም። ሳኦል በሬ አልገደለም ብራዘር ተመከተ። ህዝቡን ሁሉ በሰይፍ ስለፈጽሞ ገደለ። ሰዎችም የእግዚአብሔር ቃል ፈጸመ ገደላቸው። ነገር ግን እሺ በሳኦል ህዝቡ ለአጋግ ለተመረጡት በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞች ሁሉ ራሩላቸው። በሬ አልገደሉም። እግዚአብሔር በሬ ገደሉ ነው። ግን እሱ በሬ አልገደሉ። ተመከ እግዚአብሔር እንዳለ እዚህ ጋር ፈጽሞ ሊያጠፋቸው አልወደዱም። ነገር ግን ምናምንቴውን የተናቀውን ሁሉ ፈጽመው ገደሉ፣ አረዷቸው። ግን ምን ቀረ? በሬ አልታረደም። እግዚአብሔር በሬ ባለመታረዱ ምክንያት ተጸጸተ። ተመልከት ምን እንደሚል የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷል አለ። ትእዛዜን አልጠበቀምና ስላነገስኩት ተጸጸትኩኝ አለ እግዚአብሔር። ለምን ተጸጸተ? በሬውን አልገደለም፣ ቃሌን አልጠበቀም። እኔ እኮ በሬ ግደል ብዬው ነበርና ተጸጽቻለሁኛል። የሚጸጸት አምላክ እሱ ምንድነው? በሬ አልተገደለም ብሎ የሚጸጸት አምላክ አላመልክም። እናመሰግናለን ለነበረን ቆይታ። መልካም ምሽት ይሁንልሽ ወገናችን። ሌላ ጊዜ እየመጣህ እንደምትዋይ ተስፋ እናደርጋለን። ከዚህ በላይ ሄደ ማነው ምናልባት ካዳመጥከኝ ብሉይ ኪዳን ነው ምናምን ለማለት ሞክረዋል። አዲስ ኪዳንም ላይ አለ። ጳውሎስ በደንብ አድርጎ ነው የሰበከው። ለሮሜ ሰዎች በላገላቸው ደብዳቤ ምዕራፍ 13 ከቁጥር 1 ጀምር ስታነበው ጆኒ ቃለ ታችሁን ካዳመጥከኝ ምን ብሎ ነው ያስተማረው? ንጉስን የሚያስታጥቀው እግዚአብሔር ነው ብሏል። እግዚአብሔር ነው ሰይፍን አንድ ንጉስ ሰይፍ የሚታጠቀው ለእግዚአብሔር ነው። በዛ በያዘው ሰይፍ ሰው ቢገድል ቢያርድ ቢቆርጥ የቆረጠው የገደለው ለማን ነው? ለእግዚአብሔር ነው ይላል። አዲስ ኪዳንም ላይ አለ። አሁን እነሱ የተሸወዱት ምንድነው? በዚህ ዘመን ያሉ ክርስቲያኖች አንደኛ ሊበራሊዝም ናቸው። ሊበራሊዝም ሆናቸውን አያውቁም። ሙስሊሙ ጋር ሲመጡ ነው ሃይማኖታቸው ትዝ የሚላቸው። ኦኬ ሌላኛው ነገር ደግሞ
ኢየሱስና ጳውሎስን ከእስልምና ጋር ለምታነጻጽሩ ኢየሱስና ጳውሎስ የሀገር መሪዎች አልነበሩም፣ ተራ ግለሰቦች ነበሩ። ኢየሱስ ለነ ጲላጦስ ግብር እየከፈለ የኖረ ነው። ያንተ አባት የኔ አባት ግብር እንደምንከፍለው ግብር እየከፈለ የኖረ ሰው እንጂ አገር መሪ አልነበረም። ኦኬ በእስልምና ደግሞ አይዋ መሲ ግብር መክፈል እኮ አይችልም ነበር። ጓደኞች አለ የከፍለ ግብር 2 ብር እኮ ብር ራሱ አልነበረውም። አዎ ብር ራሱ አልነበረውም። ኦኬ እንትን ነው ጓደኞቹ ናቸው የከፈሉለት። ስለዚህ እስልምና ላይ ሲያዛ አላዊነት ይቅርታ እየዘረፈ ነበር የሚከፍለው። ኖ እንትን ነው አስታቴር ሳንቲም ከአስዋ ወደ አውጥቶ ነው። እሱን ተውት በቃ ይቅር። አልሙሁም ምንድነው እስልምና ላይ ስንመጣ ነብያችን አለይሂ ሰላቱ ወሰላምም ሱሐቦቻቸውም የነብዩ ደቀ መዛሙርትም አገር መሪዎች ነበሩ። ነብዩ መሐመድ አለይሂ ሰላቱ ወሰላም ኢማም አገር መሪ ነበሩ። ልክ ወይም ባሁኑ አገር ቋንቋ ባሁኑ ህዝብ አረዳድ ፕሬዝዳንት ጠቅላይ ሚኒስተር ነበሩ። ሱሐቦቻቸውም በየተራ ምንድን ነበሩ? አምባሳደሮች ነበሩ፣ ሚኒስተሮች ነበሩ፣ በኋላም ንጉሶች አገር መሪዎች ነበሩ። ኢየሱስ ጋር ስንመጣ ኢየሱስ ራሱ አገር መሪ አልነበረም፣ ተራ ዜጋ የነበረ ለጣዖት አምላኪ ግብር ሲከፍል የነበረ ሰው ነው። ጳውሎስም የኔ ቢጤ ስደተኛ በየአካባቢ ሲሰደድ የነበረ ሲታሰር የነበረ ባይተዋር የሆነ ሰው ነው። እንደውም ህይወቱን ሲገፋ የነበረው አንዳንድ ድሆችንም ሲረዳ የነበረው እንትን ነው፣ ድንኳን የሚሰራ ሰው ነበር። እነዚህ ሰዎችን እንዴት ነው ከሉዓላዊ ጋር የምታወዳድሩት? አሁን ችግራችሁ እነሱ አዲስ ኪዳንን አለመረዳታቸው ነው። አዲስ ኪዳን እኮ እንዲህ ለሚሉት አዲስ ኪዳን ላይ ሉዓላዊ ሀገር የለም። ኦኬ ሉዓላዊ ሀገር ብሎ ማለት ለምሳሌ ኢትዮጵያ የራሷ የሆነ ወታደራዊ እንትን አላት፣ ወታደራዊ ኃይል አላት፣ የራሷ ፋይናንስ አላት። ሙስሊሞች ጋር ስንመጣ ነብያችን መሐመድ አለይሂ ሰላቱ ወሰለም ጋር ስንመጣ የራሳቸው ፋይናንስ አላቸው፣ የራሳቸው ወታደራዊ ኃይል አላቸው፣ የራሳቸው ሀገር አላቸው፣ የራሳቸው ህዝብ አላቸው። ፋይናንሳቸው ለድሃው ቤተሰብ ለሞተበት ለአቅመ ደካማ ለበሽተኛ ለየቲም የሚሰጥ ነው። ወደ ኢየሱስና ወደ ኢየሱስ ደቀ መዛሙርቶች ስንመጣ ፋይናንስም የላቸውም፣ ወታደራዊ ኃይል የላቸውም። ተራ ሰባኪ ተራ የሃይማኖት ሰባኪዎች ናቸው። ያኒ ጀስት የሃይማኖት ሰባኪዎች የነበሩ በሌላ መንግስት ስር ያሉ ከዜጎች ጋር አብረው ዜጋ ተብለው የተቆጠሩ እንጂ መሪዎች አልነበሩ። ትልቁ ችግር ነው። አሁን አዲስ ኪዳን ላይ ክርስትናው ዓለም ላይ ለዚህ ሁሉ ዘመን ሲያናፉብን የኖሩት አዲስ ኪዳን ላይ መሪ ኑራቸው አይኑራቸው አያውቁም። እንዴ እኔ እኮ አልኩኝ እኮ አሁን ላይ እኮ ያሉ የክርስቲያን መሪዎች አሁን ለምሳሌ የክርስቲያን ሀገር የሚባለው አይደለ በአለም ላይ ከጳውሎስና ከኢየሱስ የተሻሉ እኮ ናቸው። በዚህ ዘመን ያለ አንድ ክርስቲያን መሪ ከጳውሎስና ከኢየሱስ የተሻለ ነው። ጳውሎስና ኢየሱስ መሪ አልነበሩም፣ ሀገር አልመሩም። ተግባብተናል። ስለዚህ አዲስ ኪዳናችሁን በደንብ ወቁ። ጳውሎስ ግን እኔ ጳውሎስን ወደዋለሁ ምሎ ለዚህ ነው ግልጽ አድርጎ ምንድነው ስለ ሀገር መሪነት ተናግሯል። አንድ ክርስቲያን ሰው ተቋረጠ ከኔ ጋር ነው። አይ ከሷ ነው አስተምሯል ነው። ኦኬ ቀጥሉ። ተቋርጦ ስለሚመጣ ጀዛኪላህ ኸይር ጀዛ መስስቶር ደስ የሚል ነገር ነው። አላህ ይከብሽውት ወንድሞች ምናገማሳ ዊስፐር አቡል ቡኻሪ ኢብራሂም ውይይቱ ላይ እስካሁን ባደረገ በጣም ደስ የሚል ባይዘዊ ሳይታሰብ ያ ጀማ ወላሂ እንደዚህ አልጠበቅኩ ነው። ሳይታሰብ በቃ ክርስቲና እንደምትመጣ ነው ያወጣነውና እዛ ላይ ሐሳብ የቀረ ካለ ስጡበትና አጠራጣሪ ያረጋችሁ ከዛ ወደ ፕሮግራማችን እንመለስ። ዊስፐር አቡል ቡኻሪ ተዘጋጅ። ኢብራሂም ቀድሰው። አይ በዋነኝነት እንግዲህ እስካየነው ድረስ እርግማን ያፈርሰዋል የተባለ ነገር ነበረ። እርግማን ክርስትናን አፍርሶታል። በተቃራኒው አንዳንድ ጊዜ በቃ ክርስቲያኖች ቼክ አርጉ፣ ወደ ኋላ ሄዱና መጀመሪያ ጥያቄ ከማምጣታችሁ በፊት በእርግጠኝነት ነው መነግራችሁ። ያው ሁሉም እዚህ ላይ ያለው ነው የሚነግራችሁ። ጉድጓድ ነው የምቆፍሩት ለራሳችሁ። ይሄ ምንድነው የሚባለው? ይሄ መቃብር እልም ያለ መቃብር፣ ጨለማ የሆነ መቃብር ነው የምቆፍሩት። እና መጀመሪያ ቼክ አርጋችሁ ነው በርብራችሁ ነው ባይብል ላይ በቃ በእርግጠኝነት መልሱ እዛው ተመልሶላችሁ አትመጡም እኛ ጋር። እና ቴሬስቱ ቴን ምናምን ነው እኛ ጋር ቴሬስቴን አረ ከዛ በላይ ሆኖ ነው የምታገኙት። እና ስለዚህ ምንድነው እያንዳንዱ ጥያቄዎች በዛ ነብዩ ሰለላሁ ዐለይሂ ወሰለም ተአምር አልሰሩም ሰርተዋል የሚለው ነገር አይተናል። እንግዲህ እነሱ ጋር የተሰራው ተአምር በራቁት መሄድ ነው፣ እኛ ጋር ስንትና ስንት ተአምር ተሰርቷል። እና በጣም ብዙ ነገሮች አሉ። ያው እንዳላረዝሞ
አላወራውም ራሱ ይቀጥላል። አሌክስን የሆነ ቶፒክ አዘጋጅና ኢብራሂም አሌክስን ታወራዋለህ። አሌክስ ስለገባ እንዲሁ ዩኒት ያለን እሱ እሺ የረሳሁት አለ ጥቂት የረሳሁት አለ። ቅድም ያው ኢምሩ ለመመለስ መልሰዋል። የእንትኑ የግሩፕ ስራ የሚለውንና የእግር ኳሱን የሚለውን የእግር ኳስ ተጫዋቾቹ 90 ደቂቃ አብረው ተሳትፈዋል በእኩል አቋም ማለት ነው። የግሩፑም አብረን ተሳትፈን ነው የቀረበው እና ለማለት የፈለኩት ይሄ ከአዳም የወረስ ነው የሚለው አንደኛ መጽሐፍ ቅዱሳዊ ያስተምሩ አይደለም። ሁለተኛም ደግሞ ለአዳም ኃጢአት ኢየሱስ ሞተልን ለሚለው ኢየሱስ እንደው ተሰቀለ እንኳን ብንል እንደ መጽሐፍ ቅዱስ ኢየሱስ ሰማዕት ነው። ሰማዕት ብሎ ማለት እነ መጥምቁ ዮሐንስን ጠላት አንገታቸውን በሰይፍ እንደቀላው እንደዛ ጠላት መቶ የገደለው እንጂ ሰዎች ገነት እንዲገቡ የሞተ አይደለም ኢየሱስ። ያኔ ሞተ እንኳን ብንል እንደ መጽሐፍ ቅዱስ ብንሄድ መጽሐፍ ቅዱስ ኢየሱስ እናንተ ገነት እንድትገቡ ሞተ አይልም። የሞተው ምንድነው? መስዋዕት ነው። መጥምቁ ዮሐንስ መስዋዕት በሆነበት፣ ጴጥሮስ መስዋዕት በሆነበት፣ እስጢፋኖስ መስዋዕት በሆነበት ልክ ነው። ምክንያቱም ጳውሎስ ለተሰሎንቄ ሰዎች በላከላቸው መልእክት ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አይሁዶች ምን ይላቸዋል? ነብያትንና ኢየሱስን ገደሉ ይላል። ኦኬ ምንድነው? ነብያቶቹ ምን ሆኑ ነው የሚባሉት? መስዋዕት ሆኑ ነው ማን ነው የሚሉት? ምንድነው? አዎ ሰማዕት ሆኑ፣ ሰማዕታት ሆኑ ነው የሚባለው። ለምሳሌ ሰማዕቱ ቅዱስ ጊዮርጊስ ይባላል አይደል? በክርስትና ሰማዕቲቱ አርሴማ ይባላል። ሰማዕት የሆነችው ምንድነው? ጠላት ስለገደላት ነው። ስለዚህ መጽሐፍ ቅዱስ ኢየሱስም ሞቷል ሲል እንትን ሰማዕት ሆኗል እንደ መጥምቁ ዮሐንስ ጠላት ገሎታል እያለ ነው እንጂ የሰው ልጅ የሚድነው በእምነትና በስራ እንደሆነ መጽሐፍ ቅዱስ ግልጽ አድርጎ ያስተምራል። ስለዚህ ኢየሱስ ክርስቶስ ሞቶልናል የሚሉ ከሆነ ሰማዕቱ ኢየሱስ እያሉ ያወሩን እንጂ ለኛ ብሎ ሞተ አይበሉ። ለኛ ብሎ ሞተ ካሉ እስጢፋኖስ ለኔ ብሎ ሞተ ማለት አለባቸው። እስጢፋኖስ ሰማዕት ነው። ጴጥሮስም ሰማዕት ነው። ጴጥሮስ ሰው ነው የገደለው። ጳውሎስንም እንደዚሁ ጠላት ነው የገደለው። ኦኬ ስለዚህ ጳውሎስ ለኛ ብሎ ሞተ፣ ጴጥሮስ ለኛ ብሎ ሞተ፣ እንድሪያስ ለኛ ብሎ ሞተ ማለት አለባቸው። አንልም ካሉ ኢየሱስ ሞተ ምንል ከሆነ የኢየሱስ ሞት ልክ እንደነ ጴጥሮስ፣ እንደ ጳውሎስ፣ እንደነ እንድሪያስ፣ እንደነ እስጢፋኖስ፣ እንደነ መጥምቁ ዮሐንስ ነው። ይሄን ለማለት ነው። እዚህ ኮሜንት ላይ መታችሁ ይብቃሽ የምትሉ ዱንያ ይብቃችሁና አርፋችሁ ቁጭ ብላችሁ ተከታተሉ። አይ ኮሜንት ላይ አደብ ያዙ። ምድረሽ ለጥለጥ እንዴት እንደሚያናድዱ አላማውግታቸው ኮሜንት ላይ እኮ አንዳንድ በቃ ለሰው ይወስናሉ። ሰውታቶች ሀባይቢ እንከባበር ተው እንደዛ ይባል ማለት ጀዛኪላህ መሲ ባይዘይ መሲ የምታወራ ነገር ወላሂ በደንብ ላዳመጣ በጣም ብዙ ነገሮች ተጠቀምበታላችሁ። አብሶ የግብሩ ጉዳይ በጣም ወሳኝ ነው። ኢየሱስ ግብር ከፍሎን የሚለው ፖይንት በደንብ መገዛለው። ጀዛኪላህ እህቴ መሲ። አሌክስ ከማውራቱ በፊት ዊስፐር እና እንትና አቡል ቡኻሪ ሐሳብ ሂዱበት። ያሁን ውይይት አጠራጣሪ ዮኒ ከገባ በጣም ቆይቷል። ኢንሻአላህ ዮኒንም ግን መጀመሪያ ውይይቱ ላይ ያሁን ውይይት ላይ መጀመሪያ አቡል ቡኻሪ እና ይሂዱበት ከዛ ተከታተላላችሁ። ሰልማንም ማለት አንተም ካለ ጀመረ ወንድሜ አቡል ዊስፐር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሁለት ነገሮች ላይ ሐሳብ መስጠት ፈልጋለሁ። የመጀመሪያው ምንድነው ተአምራት ጉዳይ ነው። ተአምራት በእስልምና ነቢያቶች ተአምራትን ይሰራሉ። ይህንን የሚሰሩት በፍላጎታቸው እንዲሁ ብድግ ብሎ ሳይሆን ተአምራትን የሚያደርጉት አላህ ነው ተአምራትን እንዲሰሩ የሚፈቅድላቸው ማለት ነው። ይህንን በቁርአን አላህ Subhanahu Wa Ta'ala በተለያየ ሱራ ለምሳሌ ሱረቱ ራዕድ ምዕራፍ 13 ቁጥር 38 ላይ ወማ ካነ ለረሱሊን አያቲያ ቢአያቲን ኢላ ቢኢዝኒላህ ለማንኛውም መልእክተኛ ተአምር ሊያመጣ አይገባውም በአላህ ፍቃድ ቢሆን እንጂ ብሎ አስቀምጠዋል። በተመሳሳይ ሰዓት በተመሳሳይ መልእክት በሱረቱል ጋፊር ምዕራፍ 40 ቁጥር 78 ላይም ተመሳሳይ ወማ ካነ ለረሱሊን አያቲያ ቢአያቲን ኢላ ቢኢዝኒላህ የሚለው ተመሳሳይ መልእክት አለ ማለት ነው። ሶ በዚሁ በአላህ ፍቃድ ልክ እንደማንኛውም ነብይ ነብያትን አድርገዋል በዛን ዘመን። ሶ እሱ የሚካድ ነገር አይደለም ሪከርድ ስላለ ማለት ነው። ማለት የተመዘገበ መዛግብት ስላለ ነገር ግን ሰዎች ያልተረዱት ነገር ፊዚካሊ የሆነ ሰዓት ላይ የነበረው ፕሮፌት ወይ ደግሞ ነብይ የሚያደርጋቸው ፊዚካሊ የሚያደርጋቸው ተአምራት በዚህ ዘመን ላይ ሪሊ ማለት ያን ያህል ሲግኒፊካንት ነው ወይ ነው። ለምሳሌ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀይሯል ወይ ደግሞ ሙታንን አስነስቷል ምናምን ብሎ ማውራት አውላህ ምንድነው የሚጥቅሙ ምንድነው?
ማለት አንድ ኢአማኒ የሆነ ሰው እንዴት እኔ ሳላየው እንዴት አምናለሁ ሊል ይችላል። ሰው ምን ያስፈልጋል? በጣም ዘመን ተሻጋሪ የሆነ ታንጀብል የሆነ አሁን ላይ ያለ ተአምር ያስፈልጋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ፊዚካሊ ከሚያደርጋቸው ተአምራቶች በተጨማሪ ዘመን ተሻጋሪ የሆነ ታንጀብል የሆነ ተአምር ነው የተሰጣቸው። ያም ቁርአን ነው። ሁሉንም የሚያሸንፍ በየዘመኑ ቁርአን ተሰጣቸው ማለት ነው። ይሄኛውን እንደዚህ መያዝ ያስፈልጋል። በክርስትናም ጭምር ምንድነው ያለው ነገር? ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ እኔ የምሰራቸው ስራዎች በጠቅላላ አባት አብ እንደላከኝ የሚያሳዩ ናቸው ማለት የሆነ መልእክተኝነትን የሚገልጹ ናቸው ብሎ ተናግሯል። ለመልእክተኝነቱ የተሰጠው ተአምር ማሳያ ነው። በተመሳሳይ ሁኔታ አልዓዛርን ከሞት በሚያስነሳበት ሰዓት ላይ የተናገረው ነገር ምንድነው? ይሄንን የማደርገው እዚህ የቆሙ ሰዎች አንተ እንደላከኝ እንዲያምኑ ነው ብሎ ያንን ተአምር አምላክ እንዲፈቅድለት ጠይቆ ለምኗል ማለት ነው። ነገር ግን ተአምር ማድረግ ያልቻለበት ጊዜ አለ ወይ ኢየሱስ ክርስቶስ ብለን ስንጠይቅ ኦፍ ኮርስ አለ። ተአምራት ማድረግ ያልቻለባቸው ብዙ ጊዜያት አሉ። እንደ ምሳሌነት ብንመለከት በመጽሐፍ ቅዱስ ላይ አንዴ ማርቆስ ወንጌል ምዕራፍ 6 ቁጥር 5 ላይ በዚያም በጥቂቶች ደዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም ይላል። ይሄ ምንድነው? ሰዎች ይጠይቁታል፣ ፈሪሳውያን እና የተለያዩ ፈሪሳውያንና የተለያዩ በዛን ጊዜ የነበሩ ሰዎች መጥቶ ይጠይቁና እስቲ ተአምር አድርገ ያሳየን ብሎ ይጠይቁታል፣ ለመፈተን ማለት ነው። ይህንንም ማርቆስ ምዕራፍ 8 ቁጥር 11 ላይ እስከ 13 ላይ ማየት ይቻላል። እና የተለያየ ቦታ ላይ ይጠይቃሉ። እዚህ ቦታ ላይ በተመሳሳይ ሲጠይቁት ምንድን ነው ያደረገው? ለምሳሌ ማርቆስ ላይ ፈሪሳውያንም ወጡና ሊፈትኑት ከሰማይ መልእክት ከርሱ ፈልጎ እርሱ ጋር ይከራከሩ ጀመረ። በመንፈስም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል? እውነት እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ። ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ ይላል። ብዙ ጊዜ እንደዚህ ተመሳሳይ አይነት ሴናሪዎች አሉ ተአምር ማድረግ ያልቻለበት። ምክንያቱም ተአምር በሱ ቁጥጥር ስር ያለ ነገር አይደለም፣ በአምላክ ፍቃድ የሚሰራ ስራ እንጂ ማለት ነው።